መዳን በክርስቶስ። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ህይወት እባላለሁ እና ይሄ ልጅ በጣም እያሳዘነኝ ነበር። ማለት ከትላንት ከ3 ቀን ሙሉ እንዴ በጣም ሲጨቃጭ ወይ አለው። እግዚአብሔር ይመስገን። በድምፅሽ አልስትሽም። አትስተኝም። አይ ነው አትስተኝም። አለሁልህ። እንዴት ነህ? አለው ጌታ ይመስገን። እሺ። እና በጣም እውነትን ያውቃል። ግን የሚገርምህ ነገር ማመን የከበደው ኦርቶዶክስን የሚያስቀይማት ኦርቶዶክስን የሚያስከፋት ሆኖ ነው የሚታየው ማለት ነው። እና አሳዘነኝ፣ የእውነቴን አሳዘነኝ። እና እውነት ኢየሱስ ነው። በቃ ኢየሱስን ቢያምን ኢየሱስን ቢከተል ይድናል። እና ይሄንን ነው ልለው የምችለው ማለት ነው። ሁልጊዜ እሰማሃለሁ እና ኤድሜ የት ነበር ከ15 ዓመት በፊት እላለሁ እናቴ። ምክንያቱም ጠዋት ተነስታ የምትደግመው የሚደግሙት ድግምት ነው ማለት ነው። የዛኔ ቢኖር ኖሮ ኤድሜ እናቴ ትድን ነበረ። እና በርታ፣ እውነት በርታ። ጌታ ኢየሱስ ዘመንህን ይባርክ፣ ቤትህን፣ ልጆችህን፣ አገልግሎትን ይባርክ። አብራችሁት የምታገለግሉ ተባረኩ። ይሄ ልጅ ግን ዳን ነው የምለው። ና ወደ ጌታ እውነት ወዳለበት አርነት ወደሚያወጣው እና ጌታ ኢየሱስ በቃ እድል ነው የተሰጠው። 3 ቀን 4 ቀን እድል ነው የተሰጠው። እድሉን ቢጠቀምበት ነው የምለው ማለት ነው። ጌታ ኢየሱስ እውነትን ይግለጥልህ። ይሄንን ነው የምለው። ተባረክልኝ ኤድሚዬ፣ እወድሃለሁ። ተባረክልኝ ህይዬ፣ ጸጋ ይብዛልህ። ህይዬ ደህና ነው አይደል? ልጆች ሰላም ናቸው? እዩ ደህና ነው፣ እግዚአብሔር ይመስገን። ልጆችን ደህና ናቸው። ጌታ ኢየሱስ ደውልልሻለሁ። እዚሁ መሆን ከፈለግሽ ያ ነው። ስራ ላይ ነኝ ያለሁት። እችንን ብቻ ነው የገባሁት። እወርዳለሁኝ። ችግር የለም። እሺ ህይወቴ፣ ተባረክ። አሜን አሜን። ቴንክ ዩ። ያው ፌዝ መጥቷል። አውሪው ከፈለግሽ። ያው ይስማሽ ድንጋቢ። ያ ወንድሜ በጣም ነው የምወድህ በጌታ ፍቅር ማለት ነው። እና እውነትን ታውቃለህ ያለምንም ነገር አይደለም። 10 የገባህ ይሁ የምትነጋገረው የምትለው እውነትን ታውቃለህ። ና ወደ እውነቱ፣ ና ወደ ኢየሱስ ነው። ኖ አይደለም የዳንክበት። የዳንከው በቤተሰቦች ባመኑልህ እምነት ነው። ቤተሰቦች ባመኑ አሁን አምኜ ድነትን እየፈጸምኩ ነው። እርግጠኛ ነህ? ስራ እየሰራው ነው። እርግጠኛ ነህ? ስራውንም እኮ ቅድም ግለጥልኝ ስለ ጀምረህ ትተዋለህ። ስራህ ምንድነው? ቅዱስ ቁርባን መውሰድ፣ ሳምቲንግ ከዛ በኋላ ትቀላቅላለህ። ስራህ መሆን ያለ ህይወት ስላለው ነው አይደለም? ህይወት ስላለው እኮ ነው። እሱ ህይወት የለውም። ህይወት ያለው ክርስቶስ ኢየሱስ ጋር ነው። መጀመሪያ ማመን ያለብህ የዘላለም ህይወት አለው። ለምን አለ? ሳታምን ነው። ቅድም ቄሱ ሰጡኝ ያልከው አላመንክም። ያንንም ስትወስድ አላመንክም። ማመን ያለብህ እሱ የለውም አልሽ አንቺ። ማመን በክርስቶስ ነው። በቃ ማመን በክርስቶስ ነው። ካላመንክ ሌላው ይሄን ቃል አንቺ አሁን ስጋው ደሙን ትቀበያለሽ? እኔ ክርስቶስ ኢየሱስን ተቀብያለሁ። ኦልሬዲ ተቀብያለሁ። ያን ደግሞ ራሱ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው አለ። መጀመሪያ ሳታምን በቤተሰቦች በቤተ ዘመድ አንተ እኮ የቀበሌ መስሪያ ቤት አደረግከው። የቀበሌ መስሪያ ቤት ታውቃለህ? በዘመድ የሚገባ በዘመድ የሚመጣ እንደዛ ነው ያደረግከው። በዘመዶች እኔ አምኜ ተቀብያለሁ። ስጋው ደግሞ ተቀብለሻል? በስጋው ደግሞ ክርስቶስን መጀመሪያ አምኜ ነው እኮ አምነሽ ተጠምቀሻል። ስጋው ደግሞ መጀመሪያ ክርስቶስን ሳላምን እንዴት ብዬ ነው? ስጋው ደግሞ አመንሽ፣ ከዛም ስጋው ደሙን ተቀበልሽ። ኦ ማይ ጋድ! መጀመሪያ አንተ በእምነት እያለች እኮ ነው። ለምንድን ነው ስጋው ደግሞ የምትላት? አንተ በ40 ቀን ነው እንደ ሄዳንከው እያለች ማመን ይበልጣል አለች አይደል? አምናት ተቀበላለች ወይ? ስጋው ደሙን አይደለም አምና ነው ያመነ ነው ያለ እንጂ ስጋው ደሙን የበላ አላለም። እመን ይላል እኮ ራሱ እኮ ነው ያለው። ያመነ ወንድሜ ያመነ በ40 ቀን እኮ አልኩ ወስጃለሁ ስጋው ደሙ። ቅድም ኤርሚ ጋር ነገር ተጓዛችሁ። እሷ ነው የማወራው። ደሙ ተቀብለሻል? እሷን ተዋት። እሷን ነገረችህ። አምናለች። እምነት ይኸውልህ ፌዝ አንድ ነገር ልንገርህ። ቅድም መጀመሪያ ላይ እነ ቤካ ቤት እያለን ኤርሚ አልፈልግም ብሎ በወጣ ጊዜ ምን ስትል ነበር? ስራ ወንድሞቼ ብሎ የጻፈው ያዕቆብ ስለ ወንድሞቹስ ጌታን ስለተቀበሉ ወንድሞች ነበር የጻፈው። አንተ በስራ ልታዞረው ጀመርክ። አንድ ጥያቄ ጠየቅኩ። እግዚአብሔር ጌታ ኢየሱስ ክርስቶስ ለመዳን ሰርቶ ያልጨረሰው ስራ የምትለውን ዘርዝረህ ንገረኝ አልኩህ። ስጋው ደሙ ትላለህ ሩጠህ። ስጋው ደሙ ስራ አይደለም።
የሚወሰድ ነው። አንተም ብላ ልጻን ወደ አዳምጠኝ አዳምጠኝ። ይሄን ጥያቄ ቅድም ብቻችን ስላልተገናኘን ፌዝዬ እኛ አንተ እንድትድን እንጂ እዚህ ጋር ልንወዳደር ልንሸለምበት አዳምጠኝ። ቅድም በስራ ያልከውን የስራውን ኦ ማይ ጋድ አታዳምጥም? የስራውን ዝርዝር እነግራችኋለሁ ብለህ ቢና ጻፉ በሉ እሺ ንገረን ስንልህ ስጋ ወደሙ ውስጥ ሄደህ ተቀረቀርክ። ስራው ምንድን ነው? ኢየሱስ ለመዳን ያልፈጸመው እናንተ ልትፈጽሙት ወይም ደግሞ በስራ ነው ምንድን የምትሉ የምትፈጽሙት ስራውን ንገሩን፣ እኛ ምን ስራ ማለቴ ነው። መዳን በቂ ካልሆነ የኢየሱስ ክርስቶስ ደም ማፍሰስ ለሰው ልጆች በቂ ካልሆነ አንተ ልታግዘው የምትሞክረው ስራ ምንድን ነው? ንገረን። ልትመልሰው ስለማትችል ነው ይሄን መልስ። ስጋ ወደሙ ደሃን ያበላ ብሏል ያዕቆብ፣ እንትንን ያበላ ብሏል እከሌ ኖ። ደሃን የምታበላው ርኅራኄ ስላለ ነው። በጣም ብዙ ማይክል ጃክሰን የሚባል ዘፋኝ ነበረ የዛሬ 10 ዓመት ምናምን አካባቢ የሞተ። ከንብረቱ ላይ 20% ቻሪቲ ነው የሚሄድ ወንድሜ፣ ለድሃዎች፣ ለህፃናት ምግብ መብላት ለማይችሉ ቻሪቲ ነው የሚሄድ። ይሄ ሰውዬ ግን ምንድን ነው ምድራዊ ስናየው ዲመን ነበር እንደዛ የሚያሳብደው። ከዮሐንስ ወንጌል አንስቼ ነው የጠየኩሽ። አሁን እየጠየቅኩ ያለሁትን ምን አልከኝ? እምነት በስራ ስትል ነበር። ሶስተኛ ቀን እምነት በስራ ኖ ወደዛ እምነት በስራ ላሳይሽ። ንገረኝ፣ የትኛው ስራ ነው ኢየሱስ ክርስቶስ ሳይጨርሰው ቀርቶ እናንተ በስራ ልጨርሱት የምትፈልጉ? ይህን ዝርዝሩን ንገረኝ። በመጀመሪያ እምነትና ስራ ግድ እንደሆነ ታምኛለሽ? በመጀመሪያ እምነት ያለ ስራ እኔ ስላመንኩ ነው እንጂ የዳንኩ ጌታ ኢየሱስን ላግዘው የምሰራው ስራ የለኝም። የምሰራው መንፈስ ቅዱስ ጌታን ስቀበል የሚመጣው የእግዚአብሔር መንፈስ ብርሃን ነው እኔ መልካም እንዳደረግ የሚያደርገኝ። ከዚህ ውጭ እኔ የምሰራው ስራ ኢየሱስ ያልፈጸመው ምንም የለም። ተፈጸመ ያለ ልጠይቅሽ። አሁን እዚሁ ላይ ልጠይቅሽ። ቀጥል። እሺ የዮሐንስ ወንጌል ምዕራፍ 6 ላይ ያለው ስጋዬን ብሉ ደሜን ጠጡ እንዴት ነው የምትተረጉሚው? እንጂ ስጋ መብላት ደም መጠጣት ስራ ነው። ስለ ስራ እያወራሁ ተመልሰህ የቅድም ወደ ስራ አልገባም። ወደ ስራ ስጋው ደሙን እሺ፣ ስጋውን ደሙን የበላ እሺ፣ ደግሞ እሱም ስራ ካልከኝ እሺ፣ እንበላለን እንጠጣለን ደሙን። ሁለተኛው ስራ ሳይሆን አይደለም እንደዚህ። ሁለተኛው ስራ ምንድን ነው? እኛ የጌታ እራት አለን። ስማ፣ የጌታ እራት አለን በ40 ቀን በ80 ቀን በአንድ ዓመት አይደለም። ከኤርሚ ጋር ስለ ታቡ ስለጀመርን በዛው ልቀጥ ብሎ ነገር የለም። ኤርሚዬ 3 ቀን ያመለጠን ስራዎችን መዘርዘር አይችልም። በቃ እህትየው እሺ፣ ካሜራ ክፈት ኤርሚያስ፣ ካሜራ ክፈትና ምንድነው ስራው ብሏል አይደል? ስራውን እናሳየው። ኦኬ፣ ስጋ ወደሙ መብላት ስራ ነው ብለህ ካልክ እኛ የጌታን ስጋ በልተናል፣ የጌታን ደም ጠጥተናል። እንዴት እንደበላችሁ ንገሩ ነው ብለህ ያልከው። የጌታ ስጋና ደም መብላት ማለት ህብስትና ወይን መብላት መጠጣት ነው ብለህ ካልክ እሱን ከመብላት በፊት ክርስቶስን በእምነት እንዴት እንደበላ ነው እንንገርህ። እሱ ስራ ነው ብሎ ይላል። ኦኬ፣ ዮሐንስ ወንጌል መጽሐፍ ቅድም እኮ ስለ ታቦቱ ታውሎ ወደዚህ አድመጥ ስለ ስጋው ደግሞ ነው የምናወራው ብሎ ነገር የለም ያለ እረብሻለሁ ብለህ ካልክ እታች አወርድሃለሁ ማለት ነው። ምንም የረበሽኩት የለም። ካረበሽክ ስለ ታቦት ነው የምናወራው። ይሄንን ግን አንተ አሁን እህቴ ህይወት ስትመክርህ ምክርን ከመቀበል ይልቅ እሺ እህቴ አስብበታለሁ ካልሆነም ደግሞ ይዣለሁ እውነት ሌላ አድመጠኝ እባክህ፣ አታቋርጠኝ። እህቴ ገብታ አሳዝንሃት ምክር የመከረች የራሷን ምክሯን መቀበልም መጣልም ትችላለህ፣ መብት አለ። ኦኬ፣ እሷ ብትመክርህ አይ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ብለሃል ካደል ቅድም እኮ ቂጣና ወይም ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የለም አስብያለሁ፣ በ4 ነጥብ ማለት ነው። ስለሌለ ነው የለም ያስባልኩ። ኦኬ፣ አሁን ግን የጌታን ስጋና ደም በልታችኋል ጠጥታችኋል ያልከን አይደል? ጴንጤዎች አዎ በልተናል ጠጥተናል። እንዴት አድርጋችሁ ነው የበላችሁት? እንዴት አድርጋችሁ ነው የጠጣችሁት ብለህ ካልከን ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 35 ኦኬ፣ ኢየሱስም ቅድም ያነበብነው ማለት ነው እንዲህ አላቸው። በዚህ አበላል ነው የበላ ነው። ሚውት ላድርግ አይደለ? ሚውት ላድርግ። ኧረ ችግር የለም። አንተ ከፍታው መቀመጥ ትችላለህ፣ ግን ማውራት አልችልም። ከፍታው ካወራው በኋላ ታወራለህ።
አይ አንተ አውራ ስትለኝ አወራለሁ። አንደበቴን መግዛት ይኸውልህ፣ አሁን መጽሐፍ ከፈትኩ። በቃ እንግዲህ ጩኸት ጀመርክ። አንደበትህን መግዛት የማችል ከሆነ ሚዩት አድርገው ወይ እታችም ላወርድህ እችላለሁ። ከዛ ካነበብኩ በኋላ ላይ ያወጣለሁ ማለት መናገር አለመናገር አልችልም ብለህ ካልክ ማለት ነው። ካልሆነ ግን አንደበትህን መግዛት የምችል ከሆነ ማይኩን ከፍተው መቀመጥ ትችላለህ። አንብቤ እሰጥሃለሁ። እንዴት አድርገን እንደበላን እኛ ዳደ ይጠይካል። እንዴት አድርገን እንደበላን እንገርህ። ያው ኢየሱስም እንዲህ አላቸው፣ የህይወት እንጀራ ቂጣው ነው አይደለም ያለው፣ እኔ ነኝ ያለው። ወደ እኔ የሚመጣ ከቶ አይራብም። ለምን? ክርስቶስን በእምነት ስለሚበላው ማለት ነው። እሺ፣ በእኔም የሚያምን ሁልጊዜ ከቶ አይጠማም ማለት ለምን? ክርስቶስን በእምነት ስለሚጠጣው። ክርስቶስ የጽድቅ መጠጣችን ነው። ክርስቶስ የጽድቅ እንጀራችን ነው። እሱን መብላት ማለት ስጋና ደሙ መብላት ማለት ምን ማለት ነው? በእርሱ ማመን ማለት ነው። በእኔ የሚያምን እኮ አለ፣ በእሱ የሚያምን ማለት ነው። እሺ ይሄንን ጌታ ምን አለ? ቁጥር 27 ላይ ከፍ ብለን ስናነበው ቁጥር 27 ላይ ከ25 ጀምሮ ላንብቡ። ደቀ መዛሙርቱ የተከተሉት ሰዎች ወደሱ ስለመጡ ማለት ነው። በባህርም ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣህን አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም አላቸው። ዳቦንና አሳውን ባርኮ የሰጠበት የበሉበትን ነው የሚያስታውሳቸው። ከዛ ቁጥር 27 ለሚጠፋ መብል አትስሩ እና ለምን እንስራ ሲሉት፣ ነገር ግን የዘላለም ሕይወት ለሚኖረው መብል የሰው ልጅ ለሚሰጣችሁ ስሩ። ምን? ለዘላለም ሕይወት ለሚኖረው መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። የቱን? የዘላለም ሕይወት የሚገኝበትን። ማን ነው የሚሰጠው? የሰው ልጅ ነው የሚሰጠው። ማርያም አይደለች የምትሰጠ፣ ሚካኤል አይሰጠ፣ ገብርኤል አይሰጠ። በስርዓት ሚዩት አርገው። እኛውን የጴንጤዎቹን የምነግርህ ወርቅ የሆነውን ትርጓሜ እንደ እርጎ ዝም ብለህ መጠጣት ብቻ ነው። ያለ ሚጥሚጣ ያለ ጨው እንደሚጠጣ እርጎ ዝም ብለህ ጠጣ። የጴንጤውን ትምህርት ማለት ነው። የእኛን ትምህርት ነው የምነግርህ። እኛ እንዴት እንደጠጣ ነው እንዴት እንደበላ ነው ጌታን ማለት ነው። ኦኬ፣ የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ ያትሞታል። የሰው ልጅ የተባለው ክርስቶስ ነው። ክርስቶስ ከሚሰጥህ የዘላለም ሕይወት ውጭ እግዚአብሔር አብ ያተመው ሌላ የለም። ሃሌሉያ ይላል አይሁድና ጴንጤ ማለት ነው። እሺ እንግዲህ አሉት እነሱ፣ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርግ አሉት። የቱን? ይህንን የዘላለም ሕይወትን ለማግኘት የሰው ልጅ ለሚሰጣችሁ ስራ እርሱን ስሩ አላቸው። የሰው ልጅ ለሚሰጣችሁ፣ የሰው ልጅ የሰጠው ስራ ምንድነው? የዘላለም ሕይወት ለማግኘት በድንጋይ ውስጥ ሹለኩ፣ ተራራ ላይ እንዳቀበት እንደ ዝንጀሮ ውጡ፣ በገመድ ተንጠላጠሉ፣ ጾሙ፣ ስገዱ፣ ተሰጋገዱ አላለም። የሰው ልጅ የተባለው ክርስቶስ የዘላለም ሕይወት እንዲኖረን ምንድን የሰጠን? ራሱን የሰጠን፣ ነፍሱን የሰጠን። የሰው ልጅ የሚሰጣችሁ ስሩ ነው ብሎ ያለው ኢየሱስ ክርስቶስ የዘላለም ሕይወት እንድታገኙ በሉ እንግዲህ ከዚህ በኋላ ይህንን ስሩና የዘላለም ሕይወት ሰጣችኋለሁ ብሎ አላለም። የዘላለም ሕይወት በማን የሚገኘው? እርሱ የሚሰጠን ነው። እሱ ምንድን ነው የሰጠን? ሕይወቱን ነው የሰጠን። በእርሱ ማመን ነው የዘላለም ሕይወት። ስለዚህ እግዚአብሔር አብ እሱን አትሞታል ካለ በኋላ እንግዲህ ይህንን የእግዚአብሔርን ስራ እንድንሰራ ምን እናደርግ አሉት። የዘላለምን ሕይወት እንድናገኝ የሰው ልጅ የሚሰጠን ስራ ምንድን ነው? አንተ ራሱ የምሰጠን ስራ ምንድን ነው? ኢየሱስ ቶሎ ንገረን፣ እንግዲህ ስራውን ቶሎ ንገረንና በየአቅጣጫው እንሰማራ፣ ስራውን ሰርተውን ቶሎ መንግስተ ሰማያት እንድንገባ አይነት ነው ጥያቄው። ጠይቁት እንግዲህ የእግዚአብሔርን ስራ እንድንሰራ የዘላለም ሕይወት እንድናገኝ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ሃሌሉያ 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 ሃሌሉያ! እንዴት ደስ ይላል! ዘር ትውልዴ ይገዛልህ የእግዚአብሔር ልጅ ኢየሱስ ክርስቶስ መድኃኒቴ አምላኬ። ይህ የእግዚአብሔር ስራ ዝቋላ ተራራ መውጣት ነው፣ ደብረ ዳሞም በገመድ መንጠልጠል ነው አለ አላለም? ይሄ ትምህርት የማን ትምህርት ነው? የረከሰ የበሰበሰ የሰው ሃይማኖት ትምህርት ማለት ነው። የሰው ስርዓት ትምህርት።
የዘላለም ሕይወት እንደ ዝንጀሮ እንደ ሀገሬ ዝንጀሮ እኔ በተወለድኩበት አካባቢ ቅዱስ እዚህ አብሮ አደጌ ያለ በእኔ ቢያንሰኝም አከንድ አካባቢ ነው የተወለድነው። ብዙ ዝንጀሮች ነበሩ። ጦጣ ዝንጀሮ ነበረበት። ጫካ የደን ሀገር ስለነበር አሁን ተመንጥሮ ጠፋ። ትልልቅ ወንዞች ስላሉ ማለት ነው። እና ብዙ ዝንጀሮች አሉ። እነሱ ተራራም ለመውጣት ዝግባውንም ለመውጣት ወይራውንም ለመውጣት ብሳናውንም ለመውጣት ምናምን ነገር በጣም ወዲያውኑ ነው። የዝንጀሮ የጦጣ ልጅ በዛፍ የመናፍቃን ልጅ በመጽሐፍ ማን ይችለዋል ብለው እንዳሉ የጦጣ ልጅ ዛፍ ከዛፍ ትዘላለች። እና ጌታ የዘላለም ሕይወት ለማግኘት ስራ ለመስራት ከተራራ ተራራ ዝለሉ፣ ከተራራ ሸለቆ ውረዱ፣ በድንጋይ ውስጥ ሹለኩ፣ የሰው ስርዓት የሆነ እንትን ፈጽሙ አላለም። ፍርፋሪ ብሉ፣ አተላ ላሱ፣ በተቅማጥ እንትን በሉ፣ የዘርአ ብሩክን ጥፍርና ፀጉር እሰሩ አላለም። አላለም እኮ ነው የምልህ። እንደነኛ አይነት ተረታ መጽሐፍቶች ምንድነው ብሎ የሚሉት ሌላኛው ተረታ ማለት ነው። ሰሞኑን እየተደበደበ ያለው አውጥቻ እሰጣልሃለሁ አቡነ መልከ ጼዴቅ የተባለው ማለት ነው። መጥቆራ የተባለውን የአየር ላይ ጋኔን ያጠመቀ ሰውዬ ነው። ከአቡነ ተክለ ሃይማኖት ጋር ሆኑ ጉድ ይፈላል ማለት ነው። ስለዚህ እነኚህ ትምህርቶች የዘላለም ሕይወት እንደሚሰጡ ይናገራሉ። አዎ፣ የሚያስተምሩት ትምህርት ግን ከመጽሐፍ ቅዱስ ትምህርት ጋር አንዳቸውም አይገናኙም። አንዳቸው በተራቸው ይመጣሉ። እንግዲህ ለማሁን ለጊዜው ይቀመጥ። እዚህ እማ ወለተ ጴጥሮስ የለ፣ አቡነ አረጋዊ የለ፣ አቡነ ዘርዓ ብሩክ የለ፣ አቡነ መልከ ጼዴቅ የለ፣ ማን የለ። በወንጌል በትር አደባባይ ላይ አውጥቼ ገለባውን እየወቃው ስንዴ ካለው እናያለን፣ ከሌለውን እብቅህንና ገለባህን አሳቅፋለሁ ማለት ነው። ስንዴውስ ያው ስንዴ ይሄ ነው። ይህን ግን አልወቃውም፣ ምክንያቱም የወቃ ነው፣ የጠራ ከሰባት ጊዜ ይልቅ የነጠረ የጠራ ነው የእግዚአብሔር አምላካችን ቃል። ምን እንደሚል ታውቃላችሁ ወንድሞች እናቶቼ? እንግዲህ የእግዚአብሔርን ስራ እንድንሰራ ምን የዘላለምን ሕይወት ለሚኖረው የሰው ልጅ ለሚሰጠን እሱን ስሩ፣ የሚሰጣችሁን ስሩ አላቸው። ኢየሱስ ምን ሊሰጠን ነው ስራ ብለን ብለው ሲሉት እንግዲህ ይህን ስራ እንድንሰራ ምን እናድርግ አሉት። መምህር ኢየሱስ ምን እናድርግ ይህንን ስራ እንድንሰራ ማን ነው ይህንን የዘላለም ሕይወት እንድናገኝ ምን እንስራ ብለው ሲሉት እሱ ምን ቢልም ጥሩ ነው። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። አብ የላከው ማንን ነው? ኢየሱስን። እናስ በእርሱ እንድታምኑ ነው። ስራው ይሄው ነው። በቃ ይሄው ነው፣ አለቅ። ተበተን ወደ ቤትህ እትሁ በሰላም እችን በደንብ አድርገህ ጠጣት። በቃ ምናምንቴ የተጣባ ትምህርት ሁሉ ያሽራል ማለት ነው። እንደ ኮሶው ውልቅ ብሎ ነው የሚወጣልህ። እናስ የጠራው ትምህርት የክርስቶስ ትምህርት ይሄው እርሱ በላከው እንድታምኑ ነው። ይህንን እያወራ እኮ እያለ ነው። ቁጥር 35 ላይ እና ምን አሉት? እንግዲህ አለው። ይህንን ነገራቸው። እሱ በላከው እንድታምኑ ብሎ ሲላቸው እንግዲህ እንኪያስ አይተን እንድናምንብህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? አሉት። ኦኬ፣ አሁን እንድታምኑበት ነው አይደል ብሎ ያላቸው። አንተን እንድናምንብህ ምንድን ነው የምታሳየን ምልክት? ይበሉ ዘንድ በሰማይ ማነው ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችሁ በምድረ በዳ መና በሉ አሉት። አባቶቻችን በምድረ በዳ መና በላ አሉት። ለጌታ ነው የሚነግሩት። ኢየሱስም አላቸው እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ የሰጣችሁ ሙሴ አይደለም አለ። ይሄ የሚናገር የት ነው? እስራኤል በምድረ በዳ ሲሄዱ የበሉት መና ነው። እስራኤል ምን ትላለች? ይህን ክፍል ስታነብ ሙሴን የሰጠን ብለው ይላሉ ፈሪሳውያንና ሰዱቃውያኑ፣ በዘመኑ የነበሩት ጸሐፍት አሴናውያን፣ ሂላል፣ ሻማይ የተባሉ የሕግ መምህራን ሙሴ ለአባቶቻችን በምድረ በዳ መናን አብልቷቸው ሙሴ ሰጣቸው ይሉ ነበር። ኢየሱስ የመጣና ምን አላቸው? አይ ስርዓት አይነት ነገር አላ። ማን የሰጠው? አባቴ ነው እንጂ ሙሴ አይደለም። ኦኬ፣ አይሁዳውያን ሙሴን የሰጠን ብለው ይላሉ። ሙሴ ደግሞ እግዚአብሔር ነው የሰጠን ብሎ ይላል ዘጸአት ላይ ማለት ነው። ኦርቶዶክስ ደግሞ ይህን ክፍል ስትተረግርልህ ምን ብላ ትልሃለች? ምንድነው ብላ ትላለች? የህዳር ሚካኤል ላይ ማለት ነው። ቆየ ሚካኤል ላይ ማነው አንተ ውእቱ ማን ዛውረድ ከመና ለእስራኤል እንዴት ነበረ? ማንሻው ንገረኝ ወንድሜ፣ ጠፋኝ። አንተኑ ሚካኤል ቴንኪው ወዲ ራስ ዲያቆኑ እዚህ ቁጭ ብሎ እንደዚህ አስታውሰኝ። አንተኑ ሚካኤል ዛውረድ ከመና ለእስራኤል ያለ ትላለች። ማ ኦርቶዶክስ ምን ይሳናታል እናቴ ለውሸት። የኔዋ ኦርቶዶክስ የድሮዋ በአደባባይ ነው የምትዋሸው። እርጅና ተጫጭኗት ማለት ነው። የአሮጊቱ ሸታ
ኦኬ አንተኑ ሚካኤል ሰይጣን አይወዳት እታች ረድልህ ሄድና ተወዳጀው ብራዘር፣ በቃል ኪዳን ተወዳጀው ሰይጣንን ክርስቶስን ካልፈለግከው ማለት ነው። እሺ አንተኑ ሚካኤል፣ እዚህ እውቀት ያለው ሰው ይግባ። ዘአውረድ ኑ ነው ኤርሚዬ፣ ኑ ነው። ኦኬ እሺ አንተኑ፣ አዎ ኑ እዚህ ጋር አለ። ላግዝ እኔ አንተኑ ሚካኤል ዘአውረድከ መና ለእስራኤል። ኦኬ ኦኬ ምን እያልች ነው? ለእስራኤል መናን ያወረድከው ሚካኤል አንተን እያልች ነው ትርጉሙ። ይሄ የማ ትምህርት ነው? የኦርቶዶክስ። እሺ የአይሁዳውያኑስ ሙሴ ነው። የአይሁዳውያኑ ደግሞ ሙሴ ነው መናን ያወረደው፣ ሙሴ ነው የሰጣቸው። ማን ነው የሚሉት? አይሁዳውያኑ። ኦኬ ሙሴ ራስ ምን ትላለህ? እግዚአብሔር ነው የሰጣቸው። ሙሴ ደግሞ ራሱ እግዚአብሔር ነው የሰጣችሁ፣ እግዚአብሔር የሰጣችሁ እንጀራ ነው ያላቸው ዘጸአት ላይ የሰጣችሁ እንጀራ። እሺ ኢየሱስስ ምን ይላል? ጌታዬን ከፍ ላድርገው እንጂ ከታችማ አልጻፈም። ጌታዬስ ምን ይላል? ኢየሱስ ምን ይላል? ማን የሰጣችሁ ይላል? አባቴ ነው የሰጣችሁ፣ የሰጣችሁ። ኦኬ ኢየሱስ ኦርቶዶክስ፣ አይሁዳውያኑ፣ ሙሴ፣ እነዚህ አራቱም አካላት የሚያወሩት ስለ መና ነው። መናውን ማን ያወረደው ነው? ምን ይላል? እስራኤላውያኑ ምን ይላሉ? ሙሴ ምን ይላል? ከሙሴ እንጀምር። ሙሴ ምን ይላል? እግዚአብሔር ነው መናን የሰጣችሁ፣ እግዚአብሔር ነው። ኦኬ አሳይ፣ ኤርሚያስ አሳይ። ዝም ብሎ መጮህ አይቻልም። አምጣት መረጃ 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 መረጃ። ኦኬ ኦኬ ውሃ ጠጡ፣ ከዛ መናን እዚህ ጋር እንጀራ። ሙሴ መጣ። ኦኬ አንዴ ይቅርታ። ኦኬ ምዕራፍ 16 ዘጸአት አንዳንዴ ፖዝ ስለሚያደርግብኝ ነው። ኦኬ ከኤሊምም ተጉዘው የእስራኤል ልጆች ማህበር ሁሉ በግብፅ ሀገር ከወጡ በኋላ በሁለተኛ ወር ከወሩም በ15ኛው ቀን በኤሊምና በሲና መካከል ወዳለች ወደ ሲና ምድረ በዳ መጡ። እስራኤልም ልጆች በማህበሩ ሁሉ በምድረ በዳ በሙሴና በአሮን ላይ አንጎራጎሩ። የእስራኤል ልጆች ይህንን ጉባኤ ሁሉ በረሃብ ልትገድሉት እኛን ወደች ምድረ በዳ አምጥታችኋል። በስጋው ምንቸት አጠገብ ተቀምጠን ሳለን እንጀራ ስንበላ ስንጠግብ ሳለን በግብፅ ምድር በእግዚአብሔር እጅ ምነው በሞትን አሏቸው። እግዚአብሔርም ሙሴን በሕጌ ይሄዱ ወይንም እንዳይሄዱ እንደሆነ እንድፈትናቸው እነሆ ከሰማይ እንጀራ አዘንብላችኋለሁ። ማን ያለው? ልብ በሉ። አሁን ሙሴና ኢየሱስ በአንድ በኩል ሆነው አይሁድንና ኦርቶዶክስን አፈርደቼ ሊያስገጧቸው ነው። ማናንን? የአይሁድን ትምህርትና የኦርቶዶክስን ትምህርት አፈርደቼ ሊያስገጧቸው ነው። ኢየሱስ ከላይ ሙሴ ከታች ሆነው አጣብቂኝ ውስጥ ገብተዋል። እነዚህ ሁለት አጭበርባሪዎች ማለት ነው። ለሚጠይቀኝ ሁሉ መልሳለሁ። የኦርቶዶክስ ማጭበርበር፣ የአይሁድ ማጭበርበር።
ከላይ በኢየሱስ ከታች በሙሴ እንዴት አፈርደቼ እንደሚገጥ ይልኝ። መዋሸት የለም፣ መቅጠፍ የለም፣ መዘላበድ የለም። ምን አለ ኢየሱስ? ምን አለ ሙሴ ነው? ምን አሉ አይሁዳውያን? ምን አለ ኦርቶዶክስ? አይደለም የሚጠየቀው። በለው ኤርምያስ ቁጥር 4 ዘጸአት መጽሐፍ ምዕራፍ 16 እግዚአብሔርም ሙሴን በሕጌ ይሄዱ ወይንም አይሄዱ እንደሆነ እኔ እንድፈትናቸው እነሆ ከሰማይ እንጀራን አዘንብላችኋለሁ፣ ሕዝቡም መጥተው ዕለት ዕለት የሚበቃቸውን ለቀሙ። እንዲህ ይሆናል በስድስተኛው ቀን ያምጡ ያዘጋጁ፣ ዕለት ዕለትም ከሚለቅሙት ሁሉ ይልቅ 2 እጥፍ አድርጉ ብሎ አለ። ከዛስ ሙሴ ከዛ ምን አለ? እግዚአብሔርም ክብር ጠዋት ምን አለ እዚህ ጋር ሙሴም አሮንና እስራኤል ልጆች ሁሉ እግዚአብሔርም ከግብፅ ምድር እንዳወጣችሁ ማታ ታውቃላችሁ፣ የእግዚአብሔርን ክብር ጠዋት ታያላችሁ፣ በእግዚአብሔርም ላይ የማንጎራጉራችሁትን ሰምቷልና በእኛም ላይ ታጉረመርሙ የምታንጎራጉሩትን እኛ ምንድን ነን አሉ። ሙሴም እግዚአብሔርን ያንጎራጉራችሁበትን ማንጎርጎር ሰምቷል። በመሸ ጊዜ ትበሉ ዘንድ ስጋን ማልዶ ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። አንተኑ ሚካኤል ብላለች ኦርቶዶክስ ተረት። ፈረሰባት አፈርደቼ ጋጠ። እንጀራን እግዚአብሔር ይሰጣችኋል። እኛ ምንድነን? ማጉረመርማችሁ በእግዚአብሔር ላይ ነው እንጂ በእኛ ላይ አይደለም አለ። ሙሴም አሮን ለእስራኤል ልጆች ማህበር ሁሉ ማንጎራጎራችሁን ሰምቷል፣ ወደ እግዚአብሔር ፊት ቅረቡ በል አለው። እንዲህም ሆነ አሮንና ለእስራኤል ልጆች ማህበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ። እንሆ የእግዚአብሔር ክብር በደመናው ታየ። እሰይ ጌታዬ መጣ ገላግሌው። እግዚአብሔር ሙሴን አለው የእስራኤል ልጆች ማጉረመርም ሰማሁ። ወደ ማታ ስጋን ትበላላችሁ፣ ማለዳ እንጀራን ትጠግባላችሁ፣ እኔም እግዚአብሔር አምላካችሁ እንደሆን ታውቃላችሁ አላቸው። እንዲህም ሆነ በመሸ ጊዜ ድርጭቶች መጡ፣ ሰፈሩም ከደኑት። በማለዳ ጠል ወድቆ ነበር። የወደቀውን ጠል ባለፈ ጊዜ እነሆ በመሬት ላይ እንደ ደቃቅ ውርጭ ሆኖ ቅርፊትም የሚመስል ደቃቅ ነገር በምድረ በዳ ታየ። የእስራኤል ልጆች ባዩ ጊዜ ይህ ምንድን እንደሆነ አላወቁም፣ እርስ በርሳቸው ምንድን ነው ተባባሉ። ሙሴም ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው አለ። ምን አይነት ነብይ ነው? የኦርቶዶክስን ተረት ያፈርሳል እንደዚህ ቁጭ ብሎ፣ የአይሁድን ተረት ያፈርስባቸዋል እንደዚህ ቁጭ ብሎ። ሙሴ ምን አለ? ታላቁ ነቢይ ሙሴ ምን አለ? ሙሴ ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው። ሰጪው ማን ነው? እግዚአብሔር። ኦርቶዶክስ ምን ትላለች? አንተኑ ተረታ ማን ነው ብለህ የምትለው ኤርምያስ? ኦርቶዶክስ ተዋህዶ ተረታም አንተኑ ሚካኤል ዘአውረድ ከመና ለእስራኤል ለህዳር ሚካኤል ከበሮ ስቀጠቀጥ የነበርኩበት ባደግኩበት ምድር በጣም ይቆጨኛል። ረኤ ሚካኤል ጉና ሚካኤል ድረስ እየሄድኩ ማለት ነው። አሰኮ ሚካኤል ድረስ እየሄድኩ እኔ የተወለድኩበትን አካባቢ የምታውቁ አሼ ሚካኤል ድረስ 4 ቦታ ማለት ነው። የሆምባን ገደል እየወጣው የአርባን ወንዝ እየተሻገርኩ የሄድኩበት ይቆጨኛል። ንጉሴ አባደቻሳ ከሚባሉ አውራጃው ከተማ አቦምሳ ውስጥ ይኖሩ የነበሩ ነበር በከበሮ መምታት። እሳቸውና እኔ ክብረ በዓል ላይ ከተገናኘን ማንም ከበሮ አይዝም። እናስ አሁን እንደዚህ ያየህ ሙሴ ምን ትላለህ? ሙሴ ትበሉ ዘንድ እግዚአብሔር እንጀራ የሰጣችሁ እንጀራ ይህ ነው አላቸው። ሙሴ እግዚአብሔር ነው ብሎ ምስክርነቱን ሰጠ። ኢየሱስስ አባቴ ነው አለ። ኢየሱስ የተናገረውና ሙሴ የተናገረው አንድ ነው። እግዚአብሔር ነው ብሎ ያለው ጌታ ኢየሱስ አባቴ ነው አለ። ማን ነው? እግዚአብሔር አብ ነው ማለት ነው። አይሁዳውያንስ ምን ይላሉ? ሙሴ ነው የሰጠን ይላሉ። ሙሴ እግዚአብሔር ነው የሰጣችሁ ይላል። አይሁዳውያኑ ደግሞ መጽሐፍ አያነቡም። መጽሐፉን ይዘውታል ግን አያነቡም። አንድ አይነት ነው። አንድ አይነት መጽሐፉን ይዘውታል፣ መጽሐፉን አያነቡም። ኦርቶዶክስስ እንደዛ አይደል እንዴ? መተህ ስትጠይቀው እኛን እኮ መጽሐፉን ተርጉመን የሰጠናችሁ ምናምን ነገር ብሎ ይላል። ተርጉሞ ብራዘር ግን አታነቡትም። ችግሩ ይሄ ነው። መጽሐፉን የያዘና መጽሐፉን ያነበበ አንድ አይደለም። ጴንጤ ከኋላ ተነስቶ መጥቶ መጽሐፍ ቅዱስን ሲያነብ ይኸውን እዚህ እንኳን የምታየው ዲያቆን ማለት ነው፣ የትናንትናው ዲያቆን። አሁን ግን ጴንጤ ሆኖ በቅዱሳት መጽሐፍት የሚያርገበግብህ ማለት ነው። ቄስ፣ መምህር፣ ዲያቆን የለም። እናና ግባና በእውቀት ሞግት ገብተህ እናትህ እንዲህ ላድርጋት ምናምን ብለህ ብትል 70 ምናምን ነገር ዓመት ያለፋት አሮጊት አለች እናቴ። ፈለክ እሷን ከእሷ ጋር መተኛት ፈለክ ሂድ። ከእኔ ውጪ 5 ወንዶች ልጆች አሏት እና ያው እንግዲህ እስቲ አንድ የልተኛሽ እፈልጋለሁ ብለህ በላት፣ መስታወትን ማለት ነው። ከዛ ሬሳህ እንኳን እስከማይገኝ ድረስ አድቅቀው ይጥሉሃል፣ ያገለግሉሃል ማለት ነው። እዚህ እውቀት ሞግት ተብለህ ስትባል አሮጊት ለመሳደብ አሮጊት እናቴ ለመሳደብ ትሄዳለህ። ሂድ አልኩ፣ ያገለግሉሃል በደንብ አድርገው።
እንደ ደጋጌኛ ጀርባን በሽመል ሙከ ጉራቻ የሚባል አለ በኦሮምኛ ጥቁር እንጨት ማለት ነው። የተለበለበ ገና ጨዋታ የምንጫወትበት አድቅቀው ያስተኛዋል ማለት ነው። እና በቃሬዛ ትመለሳለህ። እናና በእውቀት ሞገት ነው የተባልከው። የሴት አራራ ካለብህ ሂድና አግባ። እኔ ለእናቴ ሁለተኛ ልጅ ነኝ። እኔ እንኳን እድሜ 47 ዓመት እኮ አለፈ። ትላለህ እንዴ? ናና በእውቀት ሞገት። ይህንን የአባቶችን ተረት አድነው። እኔ ወንጌል ሰባኪ ነኝ። ናና አድነው። አይሁድን ብትሆን ናና አድን። አይሁዳውያን ሙሴን የሰጠው ብለው የሚሉት ከየት ነው ያመጡት? ውሸት። የአይሁዳውያኑ ውሸት፣ የኦርቶዶክሳውያኑ ውሸት፣ የኢየሱስ እውነት፣ የሙሴ እውነት። ጴንጤውስ ብሎ የሚለው የሙሴና የኢየሱስን ነው ጴንጤው የሚለው። የአይሁድና የኦርቶዶክስን አንልም። ተመለሰ ኤርምያስ ወደ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ። እሺ ውቃው እንደዚህ ደግ አደረጋለሁ። ሀሳብ መስጠት አይቻልም? ተሰጣለህ። ጨርስና ትሰጣለህ። ያው የዮሐንስ ወንጌል መጽሐፍ ምዕራፍ 6 ቅድም ቁጥር 27 ላይ ነኝ ያላት። ለሚጠፋ መብል አትሩ፣ እሱ የሰው ልጅ ኬሴን አንብበኑ ነበር። ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። የሚነግሩት እኮ ለጌታ ነው። ያውም ደግሞ ኢየሱስም አላቸው፣ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሰጣችሁ አባቴ እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አላቸው። እነሱ ሙሴ ነው እያሉ ነው የሚጮሁት። ኦርቶዶክስ ሚካኤል ነው እያለች እንደምጮኸው ማለት ነው። ኦኬ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነው አለ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነው አለ። እሺ፣ ይህ ለዓለም ሕይወት የሚሰጠው እንጀራ ማን ነው ታዲያ? ከሰማይ የወረደው። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ያቺ የሰማርያዊቷ ሴት ያንን ውሃ ዘወትር ስጠኝ እንዳልጠማ ብላ እንዳለችው ማለት ነው። ከዚህ ጉድጓድ የሚጠጡ ይጠማሉ አላት። በዛ በሲካራ በሰማርያ ማለት ነው። ይሄ የአባታችን የያዕቆብ ጉድጓድ አይደለምን? አንተ ከአባታችን ከያዕቆብ ትበልጣለህ እንዴ ብላ እንዳለችው ማለት ነው። አይ ግድ የለሽም፣ ያዕቆብ ይሁን የእሱ ዘሩ በሙሉ ከዚህ ጉድጓድ ጠጥተዋል፣ ከብቶቹም ፍጥረቱ ግን ከዚህ ውሃ የጠጣ ለዘላለም ይጠማል፣ እኔ ከምሰጠው ብሎ ሲላት ጌታ ሆይ ያንን ውሃ ስጠን ብላ እንዳለችው ማለት ነው። እነሱ ምን አሉት? ቡዴናውን ፈልገውት ማለት ነው። ይህንን እንጀራ ዘወትር ስጠን አሉት። ጥሩ ነው። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። እኔ ነኝ። እንጀራው አንተ ነህ? አዎ። እኛ እኮ እንጀራ የምናውቀው ከጤፍ ወይ ከዳጉሳ ከምናምን የተሰራ። አይ እንጀራው እኔ ነኝ እና ወደ እኔ የሚመጣ ከቶ አይራብም። ምን ማለት ነው? ወደ እኔ የሚመጣ በእምነት እሱን የሚያምን ማለት ነው። በእምነት እሱን መብላት ማለት ነው። ማንን? በእምነት ብላው ከቶ አይራብም። እሺ፣ በእኔም የሚያምን ሁልጊዜ ከቶ አይጠማም። ሴትዮዋን ከዛ ጉድጓድ ውሃ ስጠኝ ጌታ ሆይ ነው አንተ ከምትለው መጥቼ ለዘላለም እዚህ ውሃ ጋር ድጋሚ እንዳልመጣ የሚያደርግ በቃ ገላግሌ የሆነውን ውሃ እንዲስጠኝ ከቶ የማያስጠማውም ብላ አለችው። ጌታችን ምን አለ? የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። የት ሄድኩኝ? ውይ መጽሐፍ ምዕራፍ 6 ከቶ አይራብም፣ ከቶ አይራብም፣ ከቶ አይራብም፣ ከቶ አይራብም። ኦኬ፣ እዚህ ጋር ከቶ አይራብም። ኦኬ፣ ስለዚህ ለዘላለም እንዳትራብ ትፈልጋለህ ወንድሜ? ና በኢየሱስ እመን። ለዘላለም እንዳትጠማ ትፈልጋለህ ወንድሜ? ና በኢየሱስ እመን። ኢየሱስን ስታምነው የሕይወት ውሃ እሱ ነውና እሱን ትጠጣለህ። ኢየሱስን ስታምነው የሕይወት እንጀራ እሱ ነውና እሱን ስትበላ አትራብም። ምክንያቱም የአባቱ ፈቃድ የራሱን ፍቃድ ምን አለ? እዚህ ጋር ቁጥር 29 ላይ ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። አለቀ። ኦርቶዶክስ፣ አይሁዳውያን ትምህርታቸው እነዚህ ሚካኤል ነው ብለው ስለሚሉ፣ እነዚህ ደግሞ ሙሴ ነው ብለው ስለሚሉ፣ ሙሴ ደግሞ እግዚአብሔር ነው ብሎ ስላለ ሙሴ
ኢየሱስ አባቴ ነው ብሎ ስላለ የኢየሱስን የሰውን ፍርስርስ የእግዚአብሔርን ግን ማቆም። ይህ ነው በእምነት መብላት በእምነት መጠጣት ማለት በክርስቶስ ኢየሱስ አምኖ ጌታን መቀበል ማለት ነው። እኔ አሁን ጌታዬ ኢየሱስ ክርስቶስን ከተቀበልኩበት ጊዜ ጀምሮ ወንድሜ ምን ይላል? የህይወት በእኔ የሚያምን ምዕራፍ 7 እዚሁ ጋር እያወራ እያለ ማለት ነው። ምዕራፍ 7 እዛ በዓሉ ላይ ቁጥር 38 ላይ ምን እንዳለ ላሳይህ። ሰይ ጌታዬ፣ ሰይ ጌታዬ፣ ሰይ ጌታዬ ኢየሱሴ የኔ አባት የህይወት ውሃ፣ የህይወት ውሃ፣ የህይወት ውሃ ምንጭ። በሱቆት በዓል የዳስ በዓል ማለት ነው በአይሁድ በዘሌዋውያን መጽሐፍ ምዕራፍ 23 ላይ ከተጠቀሱ 7ቱ በዓላት አንዱ ነው ሱኮት የዳስ በዓል። ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ። ምን ብሎ ጮኸ? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ምንድን ነው የምትሰጠን አንተ ጋር ስትመጣ? ጌታዬ ማንም ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ኢየሱስ አባቴ ይፈልቃል። በምን የሚል? በእኔ የሚያምን መንፈስ ቅዱስ ለዘላለም ስም ይባረክ። በእኔ የሚያምን የህይወት ውሃ ወንዝ ሚዩት አድርገው ወንድሜ፣ ሴፍ እንዳትከፍት ማይክ። ቴንክ ዩ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። የማያስጠማው ውሃ ይሄ ነዋ። ይህ ግን በእርሱ የሚያምኑ በእርሱ የሚያምኑ በክርስቶስ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። እንዳትጠማ ትፈልጋለህ ወንድሜ ወገኔ? እና በኢየሱስ እመን። መጽሐፍ ያለው የህይወት ውሃ ወንዝ ከሆድህ ፈልቆ እንዳትጠማ ከፈለግ ና። ካልሆነስ ተክለ ሃይማኖት የዋንተን ምንጭ ብለህ ብትል የደፈረሰ አተላ ነው የምጠጣው ማለት ነው። ተክለ ሃይማኖት የህይወት ውሃ ሆኖ አያውቅም። የደፈረሰም ውሃ ሆኖ አያውቅም። ለራሱም የት እንዳለ አታውቀውም፣ እንኳን አንተን መንግስተ ሰማያት ሊያስገባህ። ምክንያቱም ገድለ ተክለ ሃይማኖት ላይ ኢየሱስ ክርስቶስ ማነው? ተክለ ሃይማኖት ስንጠማ እውነተኛ መጠጣችን፣ በተራብን ጊዜ መብላችን፣ በተጠማን ጊዜ መጠጣችን፣ በታረግን ጊዜ ልብሳችን ብሎ ይልሃል። የሸዋውን ተክለ ሃይማኖት የቡልጋውን ሰውዬ ማለት ነው። ቡልጋሁን፣ አዳ ኦሮሞሁን፣ የሰላሌ ኦሮሞሁን፣ ትግሬሁን፣ አማራሁን፣ ጎንደሬሁን፣ ጎጃሜሁን፣ ወላይታሁን፣ አይሁዴሁን አይመለከተኝም። አንተ የህይወት ውሃ አይደለህም። አንተ የህይወት እንጀራ አይደለህም። የህይወት እንጀራ እንዳለ በእኔ የሚያምን ኢየሱስ እኮ ነው ያለው። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ወደ እኔ ምንድን ነው የምትሰጠው አንተ ራስህ? ኢየሱስ አንተ ጋር ሰው ሲመጣ ምንድን ነው የምታጠጣን? በኩባያ ውሃ ነው የሚያጠጣን? በኩባያ ጠላ ነው የሚያጠጣን? ምንድን ነው የሚያጠጣን? ህይወትን ነዋ። ህይወት ሊሆንልን ሊበዛልን የመጣ እሱ ጋር ነው። ምንድን ነው የሚያጠጣን? መንፈሱን ይሰጣል። መጽሐፍ እንደሚል መንፈሱን ይሰጣል። መንፈስ ቅዱስን ማለት ነው። መንፈስ ቅዱስ ይሰጣል። መንፈስ ቅዱስ እኔ ብሄድ ይሻላል አጽናኙን እልክላችኋለሁ ብሎ እንዳለው ማለት ነው። ስለዚህ ይሄ የጌታ መንፈስ የኔ አባት ስምህ ይባረክ፣ ስምህ ይባረክ። የኔ ጌታ ብትወዱኝ ትእዛዜን ጠብቁ፣ አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው አለ በቅንፍ። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር አውቀዋለሁ። ጌታዬን አውቀዋለሁ፣ አባዬን አውቀዋለሁ፣ መንፈስ ቅዱስን። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ዓለምስ አያየውም፣ አያውቀውም፣ ሊቀበለውም አይችልም።
ሊቀበለው የማይችለው የእውነት መንፈስ ነው። ዓለም ማለት ነው። ዓለም አያየውም፣ አያውቀውም። ስለዚህም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። መንፈስ ቅዱስ በኤርምያስ ውስጥ አለ ተብሎ ሲባል ንግግሬ ጣፍጦ ቁጭ ብለህ የምትሰማኝ ቁጭ ብለሽ የምትሰሚኝ ማንም ስለሆንኩ አይደለም። ተራ አንድ እረኛ ነው ኤርምያስ ማለት። ተራ አንድ እረኛ። ተራ እኮ አልኩ። ኤርሚ ንግግሬን በጣም ነው የምንወደው፣ ብታናድደንም ይጣፍጣል ንግግር የምትለኝ፣ ያው ለንግግሬን ያጣፈጠ የተባረከው ጌታ መንፈስ ቅዱስ እሱ በውስጥ ሲያድር የህይወት ውሃ ነው። የህይወት ውሃ ወንዝ ነው። ድርቀት የለም። ኢየሱስ ክርስቶስን ያከብረዋል። የቃሉን ፍቺ ያብራላል። እናንተ ግን በእናንተ ውስጥ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ዓለምስ አያውቀው። ተነሳበት ኤርምያስ መንፈሱ ይላሉ። ቅድም እንኳን አሁን ሳወራ ያው ተነሳበት መንፈሱ ይላሉ። ልክ ነሽ እህትዬ፣ ተነስቶብኛል መንፈሱ። የተነሳብኝ መንፈስ ግን የተባረከው መንፈስ ቅዱስ ነው። ተነሳባት ይዋት ጀመረች። እንግዲህ በቃ ይኸው ለኢየሱስ ጌታ ነው ብላ ማለት ጀመረች። አንዴ ምንም እኮ ማፈሪያ ምን ተፍረት የሌላቸው ይላሉ እህቶቼ ነው የወንጌል አማኞችን ጀመራት። ይኸው በቃ ጀመራቸው። ጴንጤዎች አንዴ ጀመሩ ኢየሱስ ምናምን ነገር ብለው ካሉ በቃ ማቆሚያ እኮ የላቸውም ይላሉ። ልክ ነው፣ ልክ ነው። አላያትም? ቅድም ህይወት ገብታ ልምከርህ ወንድሜ ልምከርህ አለች። ወንድሞች እናቶች፣ ኢየሱስን ማመን ነው። ኢየሱስን ስታምን አትጠማም። ኢየሱስን ስታምነው አትራብም ማለት ለምንድነው ማልጠማው ለምንድነው ማርባው ብለህ ካልክ እሱ ማለት የህይወት ውሃ ነው። የጽድቅ መጠጣችን፣ የጽድቅ እንጀራችን። ይህም ብቻ አይደለም። ኢየሱስ ስታምነው ምንድነው አትታረዝም ወይ ደግሞ ራቁትህን አትሆንም። ለምን? ኢየሱስ የህይወት ውሃ ነው። ኢየሱስ የህይወት እንጀራ ነው። ኢየሱስ የጽድቅ ልብሳችን ነው። የጽድቅ መጠጣችን፣ የጽድቅ እንጀራችን፣ የጽድቅ ልብሳችን። ጠጥተኑ የረካኑ፣ በልተኑ የጠገብነው፣ ለብሰኑ የሞቅነው የጽድቅ ልብሳችን ነው። ስለዚህ እርቃናችን አይደለንም። ለአዳም የእርቃን መሸፈኛው ቅጠል ነበር ያገለደመው፣ እግዚአብሔር ግን ቁርበት አለበሰለት። ከዓለም ፍጥረት ጀምሮ በታረደው በግ ይልሃል ራእይ መጽሐፍ ምዕራፍ 13 ቁጥር 8 ላይ ከዓለም ፍጥረት ጀምሮ በታረደው በግ ራእይ 13:8 ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። ራእይ 13:8 ከዓለም ፍጥረትም ጀምሮ በታረደው በግ መጽሐፍ የህይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ለማ ለአውሬው። ስማቸውስ በህይወት መጽሐፍ የተጻፈ ከዓለም ፍጥረት ጀምሮ። ይሄ ከዓለም ፍጥረት ጀምሮ የታረደው በግ ማን ነው? በታረደው በግ የህይወት መጽሐፍ ይላል። ማን የታረደው በግ? ነዋ በጎ ለእግዚአብሔር ዘያህትት ኃጢአተ ዓለም የተባለው ማን ነው? ተክለ ሃይማኖት ነው? አቡዬ ናቸው? አርሴማ፣ አቡነ ገሪማ፣ አቡነ ደንቆሮ፣ አቡነ በርሶማ፣ አቡነ በርጩማ ናቸው? አይደሉም። እነዚህ በሙሉ ኮተት ናቸው ብራዘር። በታረደው በግ የህይወት መጽሐፍ ኢየሱስ ነው የታረደው በግ ከዓለም ፍጥረት ጀምሮ። ስለዚህ ዘፍጥረት መጽሐፍትን ስናነብ አዳም እርቃኑን በነበረበት ሰዓት ላይ ሄዶ በኤደን ገነት ካለ ዛፎች ውስጥ ገብቶ ቅጠል አገለደመ። አይ ሰው በሰራው ነገር እርቃኑ ሊሸፍን አይችልም። እግዚአብሔር መጣና አይቴ ያለው ከአዳም ብሏል። አዳሙ ወዴት አለ? ድምፅህን ሰማሁ ፈራሁ፣ በዚህ በኤደን ገነት ውስጥ ተሸሸግኩ ብሏል። እግዚአብሔር ግን አዳም ያገለደመውን ቅጠል ከላዩ ላይ ያስጣልና ቁርበትን አለበሰው ይላል። ቁርበቱ ከየት መጣ? አዳም እርቃኑ የተሸፈነበት ቁርበት ምሳሌው ለማን ነበር? ለተክለ ሃይማኖት እግር ነው? ለዘራ ብሩክ ጥፍር ነው? ለአርሴማ ለከተማ ነው? ይሄ ቁርበት ከየት መጣ? ማን ነው የሚመልስልኝ?
ይሄ ቁርበት ከየት ነው የመጣው? የአዳም እርቃን መሸፈኛ ቁርበት በማን ነው የሚመሰለው? ገላትያ ላይ ቅዱስ ጳውሎስ ሲጽፈው ክርስቶስን ምን በሉት ይላል? ልበሱት ልበሱት የጽድቅ ሸማችን ልበሱት። አዳምና አዳማውያን በሙሉ ክርስቶስን ካልለበሱት እርቃናቸውን ናቸው። እርቃናቸውን የሆኑ በሙሉ የዘላለም ሕይወት አይወርሱ፣ ገሃነም ይጣላሉ። ጣላለ ማለት ነው። ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር ቅዱስ እግዚአብሔር አብ ደስ እያለው ይበቀላል። ለምን? ቀብቶ የላከው ልጁን አላምንም ብለሃላ። በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው፣ እሱን ስሙት ብሎ ሲል እሱን አልሰማም። አቡነ በርሶማ፣ አቡነ በርጩማ፣ አቡነ ገሪማ በረከታቸው ይደርባችሁና በረከታቸው ይደርብንና ምናም ነገር እያለ የማንንም ቋቋት ያማሩ ጌትና ሽማግሌ ሰብስቦ አምጥቶ ምድራችንን እንደ ቆራሌው ሞልቶ ማለት ነው። ምን አልከኝ አንተ ሰውዬ? ምን አልከኝ? ቀብቶ እግዚአብሔር የላከው ልጁ ኢየሱስ ክርስቶስን ከወንድሞች መካከል እንዳንተ አይነት ነቢይ ያስነሳላቸዋለሁ፣ ቃሌን በአፉ አድርጋለሁ የተባለው ነቢይ እኮ እሱ ነው። እግዚአብሔር አብ የተናገረበት በዘመን መጨረሻ የዕብራውያን መልእክት መጽሐፍ ምዕራፍ 1 ቁጥር 1 እንደምናገረው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በዚህ ዘመን ለእኛ ተናገረን ይላል። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ዋት ምንድን ነው ያልከው ጳውሎስ? እኛ እናነባዋለን እንጂ አይገባንም። ማንብንም ነው ብለን ምንድን ነው ያለው? እግዚአብሔር ዓለማትን በፈጠረበት በልጁ በመጨረሻ በልጁ ተናገረ። በልጁ ተናገረን። ልጁ ማን ነው? ከአብ ጋር እኩል የመለኮት ስልጣን ያለው ጌታ ነው። ልጁ በራሱ የሚናገረው ነገር የለውም እንዴ? አለው። ታዲያ ለአባቱ ፍቃድ ራሱን ሰሚት ስላደረገ ከአብ የሰማውን ነገረ። ለዚህ ነው ሐዋርያት ማነው ፈሪሳውያኑን ሲነግራቸው እኔ ይህን የምነግራችሁ ከአባቴ ሰምቼ ነው አላቸው። የምነግራችሁ ቃል የአባቴ ነው አላቸው። ይሄ ማለት ምን ማለት ነው? ቶራ ላይ ዘዳግም መጽሐፍ ምዕራፍ 18 ዘዳግም 18 ላይ ቁጥር 15 ላይ ከወንድሞች መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ፣ ቃሌን በአፉ አድርጋለሁ፣ እሱን የማሰማ ነፍስ እኔ እበቀልለታለሁ ብሎ እንዳለ ማለት ነው። ስለዚህ በክርስቶስ ኢየሱስ ባታምኑ ቅዱስ እግዚአብሔር አብ ይበቀላችኋል። ሲበቀልህ በቀሉ ከባድ ነው። በሕያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው። እዛ በጸጋው ዙፋን ፊት በእግዚአብሔር ዙፋን ፊት ሲቀርብ ቅዱስ እግዚአብሔር አብ የሚጠይቅህ ቀብቼ የላኩት ልጄን ሰምተዋል ወይ ነው ብሎ የሚል አንዴ አይደለም ሁለቴ በዮርዳኖስም በመገለጥ ተራራ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እሱን ስሙት ብዬ ነበር፣ ልጄን ሰምተዋል ወይ ነው ብሎ የሚል አንተና አቡነ በርሶማ ነው ስሰማ የምትኖረው። አባቶቻችን በረከታቸው የደረባቸውና አምልተው አስፍተው አንቦርቅቀው ብሎ ይላል። ከዛ የሚነግሩ የነ በሽር አልአሳድ ወንድም ከሶሪያ የመጣ ከየሜን የመጡ ያረጀ የአረብ አሮጊትና ሽማግሌ እኛ ሀገር ነው የሚጦሩልን። የሚጦሩ ብቻ ሳይሆን የሚነግሱልን፣ የሚከብሩልን። ባት ምን አልክ? አይሁዳዊ አባቶች እንኳን ቢሆን አብርሃምን ልናነግሰው ልናከብረው ብለ ችኳንታ ተከራይተን ባንዲራ ለጥፈን ሆ እያልን እንድንሄድ እግዚአብሔር አያዝም። ምክንያቱስ አብርሃም ስለማያድን፣ አጭርና ግልጽ። ይስሐቅም ያዕቆብም ስለማያድኑ ይኸው ነው። ሙሴም ሳሙኤልም ኤልያስም ስለማያድኑ ምን አልከ? ኤርምያስ እደግመዋለሁ። ኤርምያስም ኢሳይያስም ሕዝቅኤልም ስለማያድኑ። እነዚህ አባቶች ግን የተናገሩት ስለ መሲሁ መምጣት ነበር የተናገሩትና እግዚአብሔር የዘመን ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። በቀሉን ቅዱስ ጳውሎስ ሲጽፈው ኦኬ በኢየሱስ ክርስቶስ በኩል የተነገረን ወንጌል አላምንም፣ እኔ አላምንም። አባቶች አምልተው አስፍተው የነገሩ ኦኬ ነው። አመሉላ አሰፉልህ፣ ትገባታለህ አልኩ። ወንድሞቼ እናቶቼ ትገባላችሁ አልኩ። የት? ወደ ዘላለም ፍዳ ትገባለህ አልኩ። እንደዚህ ይላል
እንደዚህ ይላል ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን መከራን ይመልስላቸዋል ማለት ነው። መከራንም ለምትቀበሉ ስለ ክርስቶስ ማለት ነው ከኛ ጋር እረፍት ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነው ና ካለ በኋላ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ማለት በጌታችን በኢየሱስ ክርስቶስ በኩል የተሰበከውን ቃል እግዚአብሔርን ከአባቱ ከአብ እየሰማ የነገረን ወንጌል ገፍተህ እመቤቴ ወላዲቴ አዛኝቴ ብለህ ብትል ከኃይሉ ክብር ርቀህ በዘላለም ጥፋት የምትቀጣበትን ቅጣት ላሳየህ። ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። የዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ላይ ካለው ጋር ተመሳሳይ ነው ሙሴና ጳውሎስ የሚናገሩት። በዚያን ቀን በቅዱሳኑ ሊከብር ምስክርነታችንን አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ዳግም ሲመጣ ማለት ነው ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ። አይሁንባችሁ። በኢየሱስ ክርስቶስ የማታምኑ ሰዎች አይሁንባችሁ። ይህን በምን ቅጣት? በጊዜያዊ ቅጣት፣ በ1 ሚሊዮን ዓመት፣ በ1000 ዓመት፣ በ10,000 ዓመት ቅጣት አይልም። በዘላለም ጥፋት ይቀጣሉ። ዘላለም ማለት ወራትና ቀን ዓመታት የሌሉበት ማለት ነው። ዓመታት የለም፣ ወራት የለም፣ እዛ ሳምንታት የለም፣ ቀናት የለም፣ ሰዓታት የለም፣ ደቂቃ የለም። በዘላለም ቅጣት ይቀጣሉ። ለምን ይቀጣሉ? እግዚአብሔር አብ ቀብቶ የላከው ልጁን አላምንም ብለው አላምንም ኢየሱስ ጌታዬ ነው ብዬ ከማምን በዚህ አይደለም በጀርባ ያንጋለው ይረዱኝ ይላል። ግድ የለም ብራዘር አቸኩል፣ እህት ያቸኩይ። ለሱ ጨካኝ ይኸውልህ ስቀጣህ እግዚአብሔር አብ ጨካኝ ለሆኑ ማለት ነው ለሆኑ ለአጋንንት ሰራዊቶች ትሰጣለህ። የእነሱ መጨረሻቸው የት ነው? አጋንንት የመቅጫው ስፍራ ማለት እሳት ባህር የት ነው የሚናገረው? በሕይወት መጽሐፍ ተጽፎ ያልተገኘ ማናቸውም በእሳት ባህር ውስጥ ተጣለ። እዚህ የእሳት ባህር ውስጥ ሞትና ሲኦል በእሳት ባህር ውስጥ ይጣላሉ። መጨረሻ ማለት ነው። ይህም የእሳት ባህር ሁለተኛው ሞት ነው። የስጋውን ትሞታለህ። እነ መሐመድም አንተም እኔም እንሞታለን። ሁለተኛውን ሞት ግን እኔ አልሞትም። ለምን? በአንዱ በእግዚአብሔር ልጅ ስም አምኛለሁ። እህቶቼ፣ ወንድሞቼ አንሞትም፣ ለዘላለም አንሞትም። ኢየሱስን ከካድከው ትሞታለህ። ኢየሱስን ስላመንኩት ግን አልሞትም። ስለዚህ ኢየሱስን አምኜ ድብን ነው የምለው። ኢየሱስን አምነን መሞቻችንን ጊዜ ጌታ የሰጠንን ዘመን ኖረን እንሞታለን። እህትየው ብራይት ሴቭ ባይ ግሬስ፣ ወንድሜ ዲያቆን ወዲ ሐራስ፣ እህቴ ህይወትዬ ፌዝ ከሰማ ወደዚህ ህይወት ውስጥ ከመጣህ በክርስቶስ ኢየሱስ ያመኑ ያለው ጠራኝ አይደለ? ያመኑ ለዘላለም ምን አይሉም፣ አይጠፉም። ለዘላለም የእሳት ባህር ውስጥ አንገባም። ለምን? ስማችን በበጉ የህይወት መጽሐፍ ላይ ተጽፏል። ደቀ መዛሙርቱ ልኳቸው አጋንንት አስወጥተው ሲመጡ ደስ ብሏቸው ሲቦርቁ በስምህ አጋንንት ተገዙልን ብለው ሲሉት አይ በዚህ ደስ አይበላቸው አላቸው። ታዲያ በምን ደስ ይበለን? ስማችሁ በህይወት መጽሐፍ ስለተጻፈ። ስሙ በህይወት መጽሐፍ ላይ የሚጻፍ ምን አይነት ሰው ነው? በኢየሱስ ክርስቶስ ያመነ እንጂ አርሴማን ዝክር የዘከረ አይደለም።
እሱ የኦርቶዶክስን ሆዳም ቄሶች ሆድ ነው ስትሞላ የምትኖረው ማለት ነው። የነ ፌዝን ዲያቆን ፌዝ እነሱ ናቸው የሚበሉ ዲያቆናቱና ካህናቱ። ማይሰራ ኃጢአት እግዚአብሔር ፍታ የጻድቅ መታሰቢያ ለዘላለም ይኖራል ተብሎ ተጽፏልና ብሎ ያተርክኩን ሲልስ ይውልልሃል ማለት ነው። እውነትህና እውነታችሁን ነው። እሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለ አተላውን ሲልፍልህ ይኖራል ማለት ነው። እና ጠጥቶ ማታ ደግሞ ቶቦ ውስጥ የሚያድር በጣም ብዙ ካህናት ነው ያለው። አንዳንዱ ቤተሰብ ያለው ደጋግፎ ያነሳዋል፣ ግማሹም እዛ ያድራል። ግማሹ እኮ መቀመጫውን ሁሉ ጅብ እየበላው ስንቱ እኮ ሞተ። ዓለም ባንክ ላይ አስታውሳለሁ እኔ አንድ ቄስ አዲስ አበባ በነበርኩበት ሳለ ጥንብዝ ብሎ ሰክሮልህ አልኩ። ክረምት ነበረ። ከዓለም ባንክ ከገበያ ከዛ ከታክሲ ተራው ወደ ላይ ወደ ጀሞ መውጫ ዋጋ ትምህርት ቤቱ ጋር ሳይደርስ የምታውቁት መካከል ላይ እዚህ ጋር ተኝቶልህ ጅብ በልቶት እውነቴን ነው የምላችሁ የራስ ቅሉ ብቻ ነው የተገኘው። ምንድነው ምክንያቱ ብለህ ብትለኝ ይህንን ህይወት አትክፉ። ይህን የምናገረው እህትዬው መቀጠል ትችላላችሁ። ጸጋ ይብዛላችሁ። እኔ ልቀጥላው። ቴንኪው በጣም ዘመንህን ይባርክ ኤርሚዬ፣ ተባረክ። የእውነት እኔ እንደው ብሰማው የማይሰለችኝ ስለ ክርስቶስ ማዳን የእውነት እንደ አዲስ ነው ቁጭ የምሰማው። ጌታ ዘመንህን ዘርህን ይባርክ። ፌዚ አይሆፕ ልብህ እውነቱን አውቋል ብዬ አስባለሁ በዚህ ሰዓት ውይይት አለ። ስለዚህ እኔ ደግሞ ሀሳብ መቀበል ግዴታ ነው። እኔ አዳመጥኩ አይወላ ሰዓት እንቀበላለን። ችግር እኔ በተናገርኩት ላይ አንድም አይናገርም። አንድም አልተናገርም። ታቦቱ ላይ ተመጣለህ፣ አንዲት ቃል አተነፍስም አልኩ። እኔ በተናገርኩት ላይ አንተ ከኔ ጀርባ ሆነህ በተረት አዘጋውም። እኔ በእውነት ተናግሬያለሁ። ከተቀበል ተቀበል፣ ካልተቀበል ስማኝ። የጌታ ስጋና ደም የሚለውን ቀጥታ ላሳይ ነው። ብራዘር አንዲት ቃል አትናገርም አልኩ። ቅድም ተናግረን ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ቄጣህንም ታቦቱ ላይ አውራ። እኔ ካወራሁ በኋላ ታሪካዊ ነገር እያወራ ነበር፣ ግን በተረት አዘጋው። በፍሩሽካ አትዘጋውም አልኩ። ፍሩሽካ ነው የጌታ ነገር ለተከበረ ይቀመጥ። ታቦቱ ላይ አውራ። ፌዝ በቃ የሚሻለው እሱ ነው። አሁንም ለወዱ ተነግሮ ካልሳቢ እኮ እሱ እንዳወራ እኔ ደግሞ የጌታ የሰማይ የምድር ጌታ እግዚአብሔር ምስክር ነው። ቀደም ረጅም አውርተናል። ቆይ አንዴ ቀደም ረጅም ሰዓት አስወርቼ እድል አልሰጠኝም ኤርሚዬ። አድመጣኝ። ቀደም ረጅም ሰዓት አስወርቼ ታች ያሉ ይታዘባሉ። ኤርሚ እኔ ሁላ ሰዓት አዳመጥኩ። ታቦቱ ላይ አውራ። ታቦቱ ላይ ካወራ አንድ ደቂቃ ስጠኝ። አንዲት ሰከንድ አልፈቅድልህም። እኔ ባወራሁት ላይ አንተ በተረት ልታበላሸው አንዲት አልፈቅድልህም። ቀደም ረጅም ሰዓት ምንም ሳላወራ የመጽሐፍ ቅዱስ ጥቅስ ብቻ ከቃሉ ውጭ በቃ ትሆንኛል እንዴ? ከቃሉ ውጭ ምን ልትነግረን ትችላለህ? ከዚህ የእግዚአብሔር ቃል ነው የምነግርሽ። ያው የእግዚአብሔርን ቃል እኮ ኤርሚያስ ከፍቶ አነበበው። ወይት አንዴ እህትዬው ማውራት ትፈልጋለህ? ከታቦቱ ላይ አትፈልግም? ኦኬ፣ ስለዚህ እንሂድ ወደ ታቦት። ችግር የለው። ያው ኤርሚ ቻሌንጅ ስለማድረግ ሜይ ቢ ፋክተር ሊሆን ይችላል። በጣም አይተን እኮ በቃ ምንም ዱቄት እኮ ነው ያደረከኝ። በእውቀት በሞገታ ከጠዋት ጀምረህ አይተናል። በቃ አንተ አሁን ልብ ካለ ይሄን ቃል መልስልኝ ነበር፣ አልፈለክም ማውራት። ቀደምም ወንድ ከሆንክ ናግባ ብለኸኝ ከአርስታችሁን ወተን ቅዱስ ቁርባን እኮ መልስ። አንተ ልብ ካለ በቃ አንተ አሸንፈሃል ብራዘር። አሁን ወደ ታቦቱ እንሂድ። ይቅር፣ ይሄ ችግር የለው። ወደ ታቦቱ እንሂድ። እሺ ጀምረህ ነበር። ቀጥታ ሰላም እንበልበት እስቲ አንዴ። ፌዝ በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላለሁ። የሚጣፍጥ እግዚአብሔርን ቃል ሰምተናል። እንኳን ለኦርቶዶክሶች በስጋቸው የጣፈጣቸው ለእኔ መንፈሴ ውስጤ መንፈስ ቅዱስ በቃ ደስ እያለው ነው የሰማሁት። ጸጋ ይብዛልህ። እኛም ጴንጤዎቹ እየተጠቀምን ነው። እንኳን ኦርቶዶክስ ወደ በብዛት እንደሚመጡ አምናለሁ። ጊዜው ነው። ብዙ ኤርሚያሶች ደግሞ ተነስተዋል። ልክ እንደ ጌታዬ የሚናገሩ ተናገር እውነቱን፣ ውሸት ስትናገር ቀጭ ቢያደርጉ ወዲያ ቀጥ የሚያደርጉ ኢየሱስ ጌታ ነው። ክብር ምስጋና ለእግዚአብሔር ልጅ ለኢየሱስ ክርስቶስ ሲሆን የምንወደው አምላካችን ተባረኩ። ቅዱሳን ቁጭ ብዬ እየሰማኑ ሲያስፈልግ ደግሞ
እገባለሁ። ተባረክ ወንድማችን። እሺ ስለ ታቦቱ ፌዝ ቀጥል። አይ ሆፕ ልብህ ትንሽ ተነክቷል ብዬ አስባለሁ። ከአንቺ ጋር ላውራም አንቺ ያን ያህል ስለ እውቀቱም እንትን ልትይ አትችይም። ያው ከኤርሚ ጋር ላውራ እንጂ ይሄን ሳትመልሽልኝ ወደ ታቦት አንሄድም። አውራ እሱ ከእሱ ጋር እንደዛ ይሻላል። ኦኬ አውራ። አሁን የፈለከውን ደቂቃ ውስጥ አውራ። ስለምን ነው የማውራው? ስለ ታቦቱ ማለት ነው። ኖ ጀምረህ እኮ ነበር ስለ ሙሴኒሪያ የሚለውን የአይተክ ህዳር 21 የሚከበረው አንተ ታቦተ ጽዮን የገባችበት ነው አልኩ አይደለም አልኩ። ኦርቶዶክስ ስለሆንኩኝ የሚከበረው እያወራ ነበር። ታሪክ አንስተን ማለት ነው። የእግዚአብሔር ታቦተ ጽዮን አትበል ስላልከኝ በፍልስጤማውያን ተማርካ ዳጎን የሚባለውን ጣዖት መሰባበሯን ኃይል እንዳደረገች ያን ነው የምናከብረው። ህዳር 21 ታቦትን ስትጠራ አንቺ እያልክ አትጥራት። ታቦት አንቺ አይደለም ዛሬ ቅድም ሲነበብ ተማረከች የሚል አንቺ ሲነበብ በራስህ በቋንቋ ነው። በፍጹም ታቦት ቤትም ቦታ አንቺ ተብሎ አይጠራም። እንደምንም የሚያነበበው መጽሐፍ ላይ ቆርቆር ለሚያልኩት ኖ ታቦት የሚባል ነገር የለም። ታቦት የሚባል ሴት የለም። ይኸው ታዲያ ተማረከች ለምን አለ መጽሐፍ? ተማረከች አማርኛው ነው ያለ። ታዲያ መጽሐፍ ቅዱስ የሚያነበበው መጽሐፍ ቅዱስ እኮ ነው። ስማ እንደምንም ለማጠጋጋት በፈለከው አይነት ነገር ማርያምም አልነበረችም ሲጀመር በዛ ዘመን። ህዳር ማርያም ህዳር ጽዮን ከተማ ነው። ከተማ የኢየሩሳሌም ከተማ ነው። አለቀ። እኔ እያልኩ ያለሁት አንቺ የሚባል የለም። እኔ እኮ አይደለም ያልኩት። መጽሐፍ ቅዱሱ ታቦትን አንዴ መጽሐፍ ቅዱሱ እናንተ የተረጎማችሁት መጽሐፍ ቅዱስ ነው። አዲሱን ትርጉም የሚያነበው መጽሐፍ እኮ ነው። አንድ እኮ ነው። ቅድም አነበብልሽ አይደለ? ራስሽ አዲሱን ትርጉም ተረጉሚ ነበር እንዴ? አዎ እኮ በትክክለኛው ቋንቋ በመጀመሪያው ቋንቋ ሲሰጥ የተማረከች የሚባል የለም። መጽሐፉ ነው የሚለው እኮ ነው ያልኩሽ። እስኪ መጽሐፉ አይልም? የእናንተ አማርኛ መጽሐፍ ነው የሚል አልኩህ እኮ። ምን ማለት ነው አማርኛ መጽሐፍ ቅዱስ? አንዴ በጣም ጥሩ። ብሉይ ኪዳን በምን ቋንቋ ነው የተጻፈ? ለሙሴ የተሰጠው በአማርኛ? ታይቂው በአማርኛ ነው ወይ ንገረኝ። ስለዚህ በዚህ አይነት ሁሉም ትክክል አይደለም ማለት ነው ትርጉም። እንዳትለቂው ይሄን ዲያቆን በደንብ አረፋ ስደፍቂው ይወጥዬ በእውነት ምንም ችግር የለም። ደስ ማለት በለው። ግን ሙሴ አማርኛ ነው ወይ የሚናገረው? ታቦት ማናወራ ደስ ይለኝ ነበር፣ ግን እንቀጥል። ግን ቃሉን በደንብ ስለ ታቦት እናወራለን እንጂ ታቦትን ኤርሚ ቅድም ሲያነብ ኤርሚ ሲያነብ በአማርኛ ነው ያነበበው። እኔ በሂብሩ አንብቤዋለሁ። ጥራ ሌላ አማርኛ ነው የምንችለው። አንተ የምትችለው ተርጉመው ነው። ሙሴ ቶራውን ሲቀበል በምን ቋንቋ ነው? እናንተ መጽሐፉን ለምን ትቀበሉታላችሁ? ሙሴ በምን ቋንቋ ነው የተቀበለው? ይሄን መልስልኝ። ብሉይ ኪዳን በምን ቋንቋ ነው የተጻፈ? ይሄን አንተ ንገረኝ። እዛ ታሪክ አይደለ? እኔ ኢትዮጵያዊ ነኝ። ኃይለ ሥላሴ ይኸውልህ፣ ታሪክን ብታውቅ 5 ሰው እስራኤል ልከው 5 ሰው ግሪክ ልከው ያስተረጎሙ። አዳምጠኝ። ምንም ታሪክ አይደለም። ካላወቀው ልነግርህ ነዋ። እናት ቋንቋው የብሉይ ኪዳን ማን ነው? እስኪ ንገረኝ። ዲያቆን አይደለም? አስተምረኝ። እሺ አሁን እኔ እውነት ለመናገር ያው ታች ያለው ሰው ያያል። መጽሐፍ ቅዱሱ ተማረከች ይላል በተደጋጋሚ። ታቦት ተማረከች ይሆናል ወይ? እስኪ ቆይ ልንገርህ። አንድ ተማረከች ታዲያ መቼም በወንድ አንቀጽ አይደለም ብዬ ነው። ከላይ እንግዲህ በወንድ እሺ፣ ከላይ ደግሞ ስትተረጉሙት በወንድ አንቀጽ ጠቅሳችሁታል። እታች 22 ላይ ስትደርሱ ደግሞ ሴት አድርጋችሁታል። የማን ስህተት ይመስላል? እኛ ትበይን መጽሐፍ ቅዱስ ነው። እኔ ለምን አማርኛ የተረጎማችሁት እናንተ አይደል እንዴ? ለጴንጤዎች ሰጠናችሁ የምትሉት ተረጎምላችሁ ሰጠናችሁ የምትሉት ማህበር አለ። ያው ኤርሚያስም ያውቃል መቼም። አዲሱን ትርጉም እናንብበው። በአዲሱ ትርጉም እናንብበው። አሮጌውንም አንብቢው። ተማረከ ነው የሚል አዲሱ ትርጉም። አየህ መጀመሪያ አሳየኛ። አንቺ የት አለ? አነብልሃለሁ። ችግር የለም። እሺ ቴንክ ዩ። መጽሐፍ ቅዱስን አውጪ፣ ካሜራውን ክፈችው። አዲስ ኪዳን ምን ካሜራ ነው የምከፍትልህ? አዲስ ትርጉም ያለው ሰው አለ ካሜራ መክፈት የሚችል? እኔ ስለማልችል ነው፣ ይቅርታ። አዲሱ ትርጉም ተማረከ ነው የሚል ወንድም አለም። ከዛ ውጭ ግን እኔ የምጠይቅህ ብሉይ ኪዳን በምን ቋንቋ ተጻፈ? አዲስ ኪዳንስ በምን ቋንቋ ተጻፈ? በዛው ንገረኝ። አንተ ዲያቆን አይደለህ እንዴ? ሴት ናት። ምን ያደርጋል አሁን? ያን ማውራት አሁን አውጪ፣ እንደምንም 3 ዓመት በኋላ ለተወለደች ድንግል ማርያም ለማጠጋጋት እንደምንም መጀመሪያ ታቦቱ ገና ተቀባዮች እንኳን በውኑ ምን እንደሆነ ጉድ ሳያውቁ ሙሴ የተቀበለው
ከይቅርታ ጋር አንቺ ሆነሽ የምትቀጥይው እንዳትዘጊው። ኖ አትዝጊው። ያ አሪፍ መደበኛ ትርጉም ብለሽ ስላልሽ ነው። የእግዚአብሔር ታቦት ስለተማረከች ነው የሚለው። ስለተማረከ አማቷና ባሏ ስለሞቱ። የት ነው ቃሉ? አድምጠኝ። የት ነው? አይ ቃሉ አድምጠኝ። አሁን መጽሐፈ ሳሙኤል ጋር እንሄዳ። አድምጠኝ። ቅድም ያነበብኩ ነበር። ይሄኛው ማነበው መጽሐፈ መሐመድ ነው የሚለው አይደል? እሺ አድምጥ፣ ዝም ብለህ አድምጥ። ሚዩት ግን አታርገኝ። ሚዩት እያደረገኝ ይሄው መጽሐፈ መሐመድ ነው ይሄ። እሺ ቀጥል፣ አትጩህ። ስለዚህ እግዚአብሔር ታቦት ስለተማረከ አማቷን ባሏም ስለሞቱ ክብር ከእስራኤል ተለይቶ ስትል ሕፃኑን ስም ኢካቦድ አለችው። ከዚያም የእግዚአብሔር ታቦት ተማርካለች። የታለች ግን? ተማርኳልና አይልም። ችግር የለውም። እሺ ቆይ አንዴ እንትን አይኔ ነው መሰለኝ። ነገራችን ላይ እባክህ እውነት ሲያዝባት አዳምጥ። ኧረ እኔ ምንም ችግር የለውም። እኔ ከዚህ የማተርፈው ነገር የለም። አድርግ። እሺ አሁን ምን እህትየውን አላስኬድ ስትላት ነበር። እሺ ምንድን ነው ያለ? ከዚያም የእግዚአብሔር ታቦት ተማርካለችና በኦርቶዶክስ ስታነቧት ልች ነች። ይሄ በሴት አንቀጽ ነው የምታነቡት። በኦርቶዶክስ መነጽር ስታነቡት ች። መጽሐፉ ግን ምን ይላል? የእግዚአብሔር ታቦት ሚዩት አድርግ። ዋይ አትበል። ሚዩት አድርግ። ከዚያም የእግዚአብሔር ታቦት ተማርኳልና ክብር ከእስራኤል ተለይቷል አለች ይላል። ባዩዋ ማናት? የፊንሃንስ ሚስት ማለት ነው። ምኑን አሁን እኛ የፈለግነው የእግዚአብሔር ታቦት ተማርኳልና አለቀ። ተማርካለች። በጣም የለችም እኮ እንዴት አድርገን እመቤቴ የለችም አይደል? እመቤታችሁ የለችም፣ ጠፋች። እመቤታችሁ እዚህ ጋር እመቤታችን ነች ብላችሁ ስትሉ የነበረ የደብተራ ወሬ ሁሉ ማለት ነው ጠፋ። ቻለው። ዕብራይስጡም በሴት አንቀጽ አይጠራም። ኤንአይቪ ትርጉምም በሴት አንቀጽ አይጠራም። በምን እንርዳውን? ቁርአን ላይ እንሂድልህ ምናልባት ካለ። የኢትዮጵያ ማህበር እንግዲህ የመጽሐፍ ቅዱስ ማህበር ያልከው ነው። እሺ አሁን ልቀጥል። ማውራት እችላለሁ? ያው እያገታችሁኝ ስለሆነ እኔ በነገራችን ላይ እንደ አንድ ክርስቲያን ኤርሚ ችግር የለውም። እውነት ለመናገር ሽና አንዴ በእናትህ ላውራ ብታውቅ ሚኒንጉን አይደለም ሴቭድ ከአንድ ሰው ጋር ላውራ። መታያ ሬፕሬዘንቴሽን ኦፍ ጋድ ነው። ጋድን አሁን አንተ መጽሐፍ ቅዱስ ላይ እሷ እየተባለ ሲጠራ ታውቃለህ። የእግዚአብሔር ለህዝቡ ሬፕሬዘንቴሽን ቅድም ስላልነበርከ ነው ኤርሚያስ። እኔ በነገራችን ላይ ችና ዋልም እኔ ለመከራከር አልመጣሁም። ኤርሚያስ ግን ሲያነብ ተማረከች። ስትያዝ ቴንክ አትልም። ጌታ ይመስገን ስላሳያችሁኝ ማለትም ስትያዝ አሁን አሳይ አውጭ ቤት ቶሎ ቤት አምጪ አዲሱን መደበኛ ትርጉም ስትል ነበር። ሳወጣው ደግሞ አይኑ ለመከራከር። ስለዚህ ኤርሚ ያንተ ሞባይል ላይ ያለውን መጽሐፍ ቅዱስ ቀይረው። ኤርሚዬ አዲሱ መደበኛ ትርጉም በእንትን የሚለው በኢንተርናሽናል እንትን የተጻፈውን የሚለውን ምን ይላል መሰለ? የእግዚአብሔር ታቦት ስለተማረከ ነው የሚለው። በቃ ሌላ ምንም የለውም። ተማረከች የሚል የለም። እና ዋት ኢዝ ዘ ፖይንት ናው? ዋት ኢዝ ዘ ፖይንት? አሁን የክርክር ፖይንት ዝናት ጽዮን የምትላት ወይም ድንግል ማርያምን የምታከብሯት በህዳር 21 ተማረከች ብላችሁ የምናከብረው ታቦተ ጽዮን ማለት ይኸውልህ ፌዝ፣ እኔ አንተን ልከለክልህ አይደለም። ንግግሩን ቢገባህ መልካም ነግረንሃል። 4ኛ ቀናችን ነው ዛሬ ከአንተ ጋር። ባይገባህ ደግሞ ጌታ ኢየሱስ ክርስቶስ ልብህን እስኪያበራው እየመጣህ ቁጭ እያልክ ተማር። እነ ኤርሚ ሲያስተምሩ የሚጠቅምህን ነው የምነግርህ። እዚህ ጋር መተህ አንተ ብታስተምረኝ ኑሮ ብሉይ ኪዳን እና አዲስ ኪዳን በምን ቋንቋ ተጻፈ ስለ እቺ ብሏል፣ ተማርካለች ብሏል። አይ የኢትዮጵያ ማህበር ደግሞ እንግሊዝኛ ማንበብ ትችላለህ? ሺ ሰይድ ይላል። ማናት ሺ ሰይድ ብሎ ያለው? ማናት እቺ ሴት?
የፊንሐስ ሚስት ማን ነው? እህትዬው ዝም በይ። በእንግሊዝኛ ማለት ነው እኮ ማናት? በእንግሊዝኛ የወንድና የሴት አንቀጽ በአንድ ነው የሚቀመጠው። ማናት እቺ ሴት? እደግመዋለሁ። በእንግሊዝኛ የወንድና የሴት አንቀጽ አንድ ነው። አድምጠኝ። ማናት እቺ ሴት? አድምጠኝ። የሴትና የወንድና የሴት አንቀጽ ኦኬ፣ እሱን እናያለን። አሁን ማናት እቺ ሴት? ማናት? ሺ ሴድ ብሎ ያለ አንብብልኝ። እሺ the glory has departed from Israel from the ark of the God has been ምንድን ነው ብሎ ያለው? captured። እሺ captured። ኦኬ ስለዚህ የታለች በሴት አንቀጽ ታቦቷን የጠራው እዚህ ጋር እንግሊዘኛ ላይ ኤርሚ፣ እንግሊዘኛ እኮ ወንድና ሴት ዩ ነው። ሌላ ሴት የለም። ኦኬ አንተ አሁን ሺ ነው የምትባለው? ወንድና ሴት ብለህ ሺ ነው የምትባለው አንተ? ሺ ነው የምትባለው አንተ? አሁን አንዳንዴ ሺ ይሆናል ኪዳነ ምሕረት ሲሆን ቦታን አስቀይር እንግዲህ ሺ ለመባል ከፈለክ ማለት ነው። እንግሊዝኛ ዝም ብለህ በየቦታ ወይ መማር አትፈልግ ወይ እንትን ማለት አትፈልግ። ሺ ነው የምትባለው አንተ? በእንግሊዝኛ ሺና ሂ ለሴት ለሁለቱም ነው የሚሆነው። እዚህ ጋር ሺ ለማን ነው? ሺ ሰይድ ያላት ማንን ነው? መልስልኝ እኮ እያልኩ ማንን ነው ያላት? ሺ ሰይድ ብሎ ያለው አንተ መልስልኝ። ሴቭድ ሚውት አድርገው። ቴንክ በል አሁን እህትዬው እዛው ቀጥይ። እኔ በዕብራይስጥ አሳየን በአማርኛ ያላት ሺ ሰይድ ያላት የፊንሐስን ሚስት ነው። ሺ ሰይድ ብሎ ያለው ይህ ሰይድ ያለ የእግዚአብሔር ክብር ሄደ ስትል ልጇን ኢካቦድ ብላ ጠራች ያለችው። ሺ ሰይድ ብሎ ያለት የፊንሐስን ሚስት ነው። ስለዚህ ምን ትክክል ትላለህ? የታለ ሴት ታቦቷን አንቺ ብሎ የሚጠራው? ኦኬ ነው። እሺ ኦኬ፣ ኧረ ችግር የለውም። ወደ ታቦተ ጽዮን ተመለስ። ችግር የለውም። በቃ አውቆ ነው የሚያዞረን እዛ ቦታ ላይ ዝም ብሎ ለማይጠቅም ነገር እና ሻው አንተ እንትን ብለዋል። ታቦተ ጽዮን ማለት ምን ማለት ነው? እኔ ጥያቄ ልጠይቅ ነው። ፌስ አይደለም አላልፍም። እንግሊዝኛ ስለመጣችሁ ነው። እንግሊዝኛ እንግዲህ ላይክ በጣም ጊዜ የምትፈጅ ከሆነ እታች አወርድሃለሁ። አሁን ስለ ታቦተ ጽዮን ቀጥል። አንተ አስተምረን እየሰማን ከሆነ አውራ። እታች አወርድሃለሁ። ጊዜ የምትፈጅ ሆነ በየቦታው ሙዝ ልጣጭ ላይ እየቆምክ እየተንሸራተት ከአንዴ በዕብራይስጥ ስናሳይ፣ በአማርኛ ስናሳይ፣ በእንግሊዝኛ ስናሳይ አልሞት ባይ ተጋዳይ ብለህ አካኪ ዘራፍ አትበል። እሺ አሁን ቀጥሉ። በእንግሊዝኛው አሁን እንግሊዝኛውን ሰው በቃ ስለ ታቦተ ጽዮን በአማርኛ አስተምረኝ። አሁን ላስተምርሽ ነው አላልከኝም? አስተምረኝ። እንግዲህ ከዳጎን ቤት ወጣ፣ ታቦቱ መጣ። እሺ ቀጥል። ፈይዝ ቀጥል ወንድማችን። አቤት ጌታ ኢየሱስ ጸልይበት። ግን አማኝ ሌላ ኦርቶዶክስንም ታዩ። ቆይ እዚሁ ጋኔኑ አጓርቶ ጮሆ ይወጣል ማለት ነው። እሱ አሁን በልቡ ሁሉ ነው ልከኛ የሆነው፣ በመንፈስ ብቻ ሳይሆን በልቡ ሲናገር ስናፈርስበት፣ ሲጠይቅ ስንመልስለት፣ ሲናገር ስናፈርስበት፣ ሲጠይቅ ስንመልስለት፣ አልሞት ባይ ተጋዳይ ማለት ነው። ጾታ ጋር ገብቶ እንግሊዘኛው ለወንድም ለሴትም ተመሳሳይ ቃል ይጠቀማል አለ። የቱ ጋ ነው ለሴት ሂ ብሎ ጠርቶ የሚያውቀው? የቱ ጋ ነው ለወንድ ሺ ብሎ ጠርቶ የሚያውቀው? ሺ እና ሂን እንኳን የማታውቅ እዚህ ጋር እኮ ሺ ለታቦት አሁን ስርዓት ያዝ። አሁን የምታወራ ከሆነ አውራ፣ ካልሆነ ታች ወረድልን። አስረዳ። እድል እኮ አሰጠኝም። እንግሊዝኛውን እንተው ፌዝ በቃ ወደ አማርኛችን። እኔ እንግሊዝኛ ስለማልችል እኔ እናንተ አይደለም የምንነጋገር። ታቦተ ጽዮን ከዳጎን ቤት ወጥቶ አንቺ ራስሽ ስህተት እንደሆነ እያወቅሽ ማስተካከል አለብሽ። አሁን እዚህ ጋር ሺ ሰው ነው። እኔ በእናት ቋንቋው ነው ማውቅ። አውርጃዋለሁ። የሚመጥነው እዛ ነው። እዛው ይጩህ። ላችሁ እንዳታስገቡት በቃ ወገኖች ጸልዩለት። ይሄ ሰው በጣም በድቅድቅ ጨለማ ውስጥ ነው ያለ። ይህ ሁሉ ቃል ተነግሮ ትንሽ እንኳን አንድ ቦታ ላይ ስብር ብሎ ዋው እግዚአብሔር ይባርካችሁ። እኔ ግን ማስበው እንዲህ ነው። በቃ ወይ ጸልይ አይበል ተይው። በገባበት ሰዓት ላይ እንደዚህ ረፍት እየሰጣ ነው እያስገባ ነው። በእግዚአብሔር ቃል መዶሻ ውስጡ የተከመረን ተረት እናደቅለታለን ማለት ነው። ያለ ርኅራኄ ውሸት መፍረስ አለበት ከሰው ሕሊና ላይ ኦኬ፣ ከሰው ሕሊና ላይ መፍረስ አለበት። እሱ የሚድነው ትውልድ የሚድነው ውሸት የተቆለለብህ ውሸት ሲፈርስ ነው። ኦኬ፣ ከዕብራይስጡ የበለጠ አማርኛው ነው መጽሐፍ ቅዱስን የሚናገር። እናት ቋንቋው ዕብራይስጡ ነው። እህትየው ነገረች።
እስራኤላዊ እህት ናት በጌታ የምታምን አማርኛ ቋንቋ ፈና እንደፈታችበት ዕብራይስጥን የምታውቅ ማለት ነው። አውጥታ አነበበችልህ። በሴት አንቀጽ የእግዚአብሔርን ታቦት አይጠራውም ብለን አለህ እና የመተርጉማኑ ስህተት ነው። በወንድ አንቀጽ ጠርቶ በታችኛዋ ላይ ግን ተማረከች ምናምን ነገር ብሎ ይላል። እና አሁን ይሄ ምንድነው ዋናው ትልቁ ይሄ ማን ነው? የህዳር 21 ቀን ታቦተ ጽዮን ብለው በአክሱም የሚያከብሩበት ነው። ኦኬ ታዲያ ምንድነው ብለው እያሉ ያሉት ኦርቶዶክሳውያን? አንዴ በግርሃን አንኮክ ተገኘ፣ አንዴ ራሳቸው በሰለሞን ዘመን አመጣን ይላሉ ታቦቱን፣ አንዴ ደግሞ ግርሃን አንኮክ መሰከረልን እልል በሉ ጮቤ እርገጡ እያሉ አንድ እንግሊዛዊ የግብርና የምን ባለሙያ መጥቶ ታቦተ ጽዮንን ፍለጋ መጽሐፉ እጄ ላይ አለ። እሱ እንደዛ ብሏል አለ። መጽሐፉ እጄ ላይ አለ፣ አንብቤዋለሁ። መጥቶ ታቦቱ በእርግጥም ኢትዮጵያ ውስጥ ነው ብሎ አይደለም ያለው፣ መላምትን የሰጠው አላየሁትም ብሎ መላምት ግምቱን የሰጠው። አንተ በሰለሞን ዘመን የዛሬ 3000 ዓመት አመጣኑ ብላችሁ የምትሉትን ታቦት ግርሃን አንኮክ የሚባል ሰውዬ ነው እንደሚመሰክርልህ። እሱ ደግሞ ብላሉ በ1988 ዓመተ ምህረት ነው ሲኤንኤን ደግሞ ያወጣው ዶክመንታሪ ምናምን ነገር ብለው አሁን ሰሞኑን ደግሞ ለቀው በቃ ይያዝልኝ ቤቱ ታቦቱ ኢትዮጵያ ተገኘ እኮ እንደው ታቦቱ መቼስ አሜሪካውያን ያው ፍለፍለው አገኙት ይላል። እውነትህን ነው። ናና እኔ ጋር እውነት አድርጋት እችን ታሪክ ኦርቶዶክሳዊ የሆነ ታሪክ የሚያቅ ተመራምሬያለሁ፣ ደርሼበታለሁ፣ አጥንቻለሁ ብሎ የሚል ሰው ይምጣና ጥያቄ ብቻ እንጠይቀውኛ። እኔም እህትየውም እንጠይቅ፣ እዚህ ያለን ወንድሞችና እህቶች ማለት ነው። እስኪ መልስልን። ታቦቱ ኢትዮጵያ ውስጥ የመጣበትን አመጣጥ ትርክቱን በደንብ እንትን ይበላል። ገና በመጀመሪያው ኮትህን አውልቀህ ሸሽተን እንደምትሄድ አትጠራጠር አልኩ። ምክንያቱ ስለምንጠይቅ ጥያቄ መልስ ስለማይኖርህ። ለምን ተብሎ ቢባል ታቦቱ መጣ ተብሎ የተባለበት መጽሐፍ ትርክትህና የእስራኤላውያኑ ታሪክን አገናኝልሃለሁ ማለት ነው። ይህ አይደል ታቦቱ መጣበት ብላችሁ የምትሉት? ይህም ብቻ አይደለም። ሌላኛው መጽሐፍ እዚህ ጋር ላሳያችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተጻፈ ትናንትና ነው የደረሰኝ። ጌታ ይባርካችሁ። በዓለም ያላችሁ ወንድሞቼ እናቶቼ፣ ያልገባ መጽሐፍ የለም። ገቡ እየተባለ ነው የገባው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመት በዚህ ታሪክ ላይ ምን ያወሳል? ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ብሎ በሚለው ላይ ይህንን አንድ ግለሰቦች አይደሉም የጻፉት ወንድምዬ። የመጽሐፉ አዘጋጅ የቅዱሳን መጽሐፍ ትርጉም ታሪክ በኢትዮጵያ በዶክተር ምክረ ስላሴ ገብረ አማኑኤል፣ የቅዱሳት መጽሐፍ የአንድምታ ትርጓሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጋቤ ብሉይ ሰይፈ ስላሴ ዮሐንስ። ታዋቂ ስኮላሮች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ታሪክ በሊቀ ካህናት ብርሃኑ ገብረ አማኑኤል፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነት መልአከ ታቦር ተሾመ ዘሪሁን። እነዚህ ሁሉ የተሳተፉበት ነው። ያው የመጽሐፉ ዲዛይን፣ ፎቶግራፍ፣ ኤዲቲንግ እና ህትመት ዲዛይን መምህር ዘላለም ጋሻው፣ መምህር ሱራፌል ወንድሙ፣ ኮምፒውተርና ጽሑፍ ምናምን ነገር እናማ በቃ መጠለዝ ነው አልኩ። ሜዳ ላይ እንደተገኘ ኳስ ናገባ በራስ ታሪክ እንዴት እንደምጠይቅህ አውቃለሁ። መድኃኒዓለም ይፋረደኝ አልኩ። ዝም ብሎ በርገር በልቶ ማጋሳት ብቻ አይደለም። መጽሐፍቶቻችሁን እዚህ ጋር ምን እንደሚል ታውቃለህ? ስለ ሳባ ንግስት እና ስትመጣ እንግዲህ ሜዳውን እኔ በደንብ አሰፋልሃለሁ። አይምልህ እንግዲህ ያው ኤርሚያስ አለ አይደለ? አባቶቻችን ምናምን ነገር ብሎ አይደለም። በስርዓት ትመጣለህ፣ እንጠይቃለን። ያው ስለ ሳባ ንግስት ሁሉ ይናገራል። ስለ ታቦቱ መምጣት ግርሃን አንኮክ የጻፈውን ማለት ገራጌ ውስጥ ምዥርጥ አድርጌ ያወጣዋለሁ። ዲያቆን ዳንኤል ክብረት በጻፈውም ስለ ታቦቱ መምጣት ክብረ ማን ነው ኢትዮጵያዊ ሱራፌ ብሎ በሚል በአቡነ ተክለ ሃይማኖት መጽሐፍ ላይ የተጻፈ ማለት እሱንም አመጣለሁ እና በራስህ መጽሐፍ ውስጥ አስገባህና ቅርቃር አስገብቼ ጨመቃ ይልሃል ማለት ነው። አስበህ ግባበት። ኦርቶዶክሳዊ የሆነ እጁን ያውጣ። በታቦቱ ጉዳይ ሲኤንኤን መሰከረ፣ ቢቢሲ ያወራልን፣ አልጀዚራ ተረከው፣ የኢትዮጵያ ዜና ጻፈው።
ኦርቶዶክስ አመሰጠረችው እንትና አንቦረቀቀችው የሚባል ነገር የለም። እና የተንቦረቀቀውንም የተተረከውንም እውነት አድርግልን። ታቦተ ጽዮን ኢትዮጵያ ውስጥ አለ። እውነትህ ነው። ሲአይኤ የመሰከረልህ የአሜሪካ የስለላ ድርጅት ምን ብሎ አለ? አለ ብሎ አለ ኢትዮጵያ ውስጥ እርግጠኛ ሆኖ ነገረህ? ቪዲዮ እንሰማለና ቪዲዮ እንሰማለን። እንዴ ሻማ እኮ ለኮሱ አልኩ። የመናፍቃን ጉዱ ገና መቼ ወጥቶ አልኳችሁ። እሰይ 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 እሰይ። ይኸው ሲኤንኤን ሁሉ አወጣው። ለዘመናት እንትን ያለ የተቀመጠ ምናምን ነገር ብለዋሉ። አምጣ። የቱ ጋር ነው ያለው ሲኤንኤን ታቦቱ ኢትዮጵያ ውስጥ ተገኘ ብሎ ያለው? እናንተው የምትናገሩትም በግምት መልክ ነው የተናገረው። የቆየ ዶሴ አምጥተህ ይሄ ታቦት ኢትዮጵያ ውስጥ አለ። ስዕሉ ላይ የምታዩት ህዳር 21 ቀን ይሄን ነው ይዘውት የሚወጡት። ሁለቱ የድንጋይ ጽላቶች ይታዩሃል በዕብራይስጥ ቋንቋ